كرتاتا شعبي عقب يا زول سلام ازيك الحمد شنو لله. داير الموضوع شنو؟ الموضوع شنو داير انت مالك يا زول نحن ما يعجب انت يزلو بروجرام كانوا جد معي. نسغا سودانيا خير ترى يكون كان فلتنا كالنا ترى اوكي صح حنسب هاي تتعرف مدحن هاي تتعرف نسغا دي هتصرف جمير كان معاس كفو سوداني أتاتخن كاتا يعجبه بكر قلت بعت قالك كينونا صرف كان هيك حراي قصل حطها قصل أنا حجر محارب حنت حتى لاتني حتت بزعبا بوليتيكا خنحتت ولا يفكري مش كنا فكر بزعبا بوليتيكا قطحتت بسرعتها قطحت يا كم حد بسرعة قصل صرف قال يكون حجي يعجبه سخا حجي فيه مسنجات فولت ياها كله ملእኽታት ገለገለ ሲበጽሐካይ ብዛዕባ ሞንጎ ኤርትራን ሃገረ ትግራይን ሃገረ ፌደራልን ዘሎ ፍልልይ አያችሁ እነዚህ ሻቢያዎች እሺ ቀጥል ጽንሕ አይኮነን ሕጂ ትግራይ ከም ሃገር ኢኻ ምሽ ትቆጽራ እስኻ ከም ትግራዋይ መጠን ዓባይ ሃገር ሕጂ ሃገርኩም እሲ ይወራሎ መኔኻ ትብሎ እዚ ገልዳም ወዲ በሻሻ قصل هو تكز سجيرو لقوم صابيلوم زترفهم يبلوم ترديكا حصوت صنح صبق انا مراغاغص خمصالكا خيلي ايتاو اجي باي ذا واي سفا اجي تغدا فلط كاينا لخا اجي انتاي نغبري زاصم دو حجي ختصما معلاديخا حتى كان ديدلي مجمره صمدو كم حزبي سما باي كم بارتي اسمام هيدفن تيبيليفن خصامودو አይደልኒ ግን ከም ህዝቢ ኤርትራዊ ህዝቢ ትግራዋይ ህዝቢ ሓደ ጽጉም ህዝቢ ከመይ ገርና ትግራይን ኤርትራን ከመይ ገርና ሓደ ንኹን ከም ጎረቤት ዶ ከም ጎረቤት ሓደ ህዝቢ ከም ህዝቢ ሓደ በር ኤርትራ ለሚና ይትፈልጥ ዕዳ ይብላ ተለቂሓ ይትፈልጥ ሲ ከመይ ገርካ ምስ ኢትዮጵያ ተዋዳድር ኢትዮጵያ ይብልኩ ካን እንጂ ምስ ትግራዋይስ ከም ሓደ ህዝቢ ክነብሩ ይኩል ዮም ከም ጎረቤት ተኸባቢሮም ግን እኮ حق ምዝራብ እዚ ከተፈልጦ ዶ ታሪኽኩም እንታይና በዲልናኩም 30 ዓመት ሙሉ እሲ ምስ ኣሜሪካውያን ኤውሮጳውያን ተማኺርኩም ዲኹም ተሻጢርኩም ኣብ መቐለ ትቀብርዎ ዝነበርኩም ንዓና ንምጥፋእ ሕሶት አንድ ነገር ልንገር ይሞሓው አንድ ነገር ልንገር እኛ ኢትዮጵያውያን እናንተን ለመጨቆን እናንተን ማዕቀብ ለመጣል እናንተን እንዲ ለ30 ዓመት ለመጉዳት ምንም ያክል ጥረት ብናረግ እናንተ አገሮች ናችሁ ከአገር ጋር ጥሩ ግንኙነት ካላችሁ ጥሩ ነገር መፍጠር ትችላላችሁ አይደል እንዴ ምስራሕ ኸሊኦምናኮ ኢምፖርት የለም ኤክስፖርት የለም ምን ነገር አዳምጥ እሱ ይው መንግስትህን የምትጠይቀው ነው አሁን እኔ አንድ ነገር ልንገር አንተ ቤት አለ እኔም ቤት አለኝ አንድ ቤት ውስጥ አዳምጠኝ አንድ ሰፈር ውስጥ አንድ ቤት ውስጥ እየኖርን አሁን የኔ ቤት እንዲሻሻል ጎረቤቴን ሂጄ ለሱ አታበድሩት ለቱ አትስጡት ለሱ ምናምን ብለ አንተ ከጎረቤት ጋር ጥሩ ግንኙነት ካለ እኮ እኔን አይሰሙኝ እንዴ ለ30 ዓመት እኮ ኢትዮጵያ አይደለችም ማዕቀብም ምንም ስታወርድባት የነበረችው ከመንግስታችሁ ካገዛዛችሁ ነው ውሻ ነው ሰውየው እዛ ጋር ይታቆሳል እዚህ ጋር ይጣላል ከየመን ጋር ተታቁሷል ከጅቡቲ ጋር ከሱዳን ጋር ከኢትዮጵያ ጋር ያልተጣላው ነገር አለ ነው እሱ እኮ ታይዲ መስልካ ህዝብ ኤርትራ መሬት አንበር ህዝብ አይድሌናን ይዝብሉ ዝነበሩ ኢትዮጵያውያን እኮ ውሑዳት አይኮኑን ሕጂ እቲ ጸላይትን አይደግ ሀብታ አፍሪካ ክምዝምዝ ዝደሊ ባዕዳውያን ከላይ በርግጥ እንትን ነው በቃ አላ አይደለ የሆነ ድጋፍ ፈልጎ ነው የሚመጣው ለ30 ዓመት የደረሰባችሁ መጠን ተቀብለው አዳምጠኝ የዶላር ኤርትራን ለመጥፋት እላይታች የሚለው የነበረው አዳምጥ ለ30 ዓመት የደረሰብህን ችግር ኢትዮጵያን ሳይሆን መጠየቅ ያለብህ መንግስት ኢሳያስ እኮ ፋክት እኮ ነው አለ እኮ በመስረጃ እኮ ነው የምናወራው አንተ የሆነ ነገር ይፈክፍክና ናውጣ አንተ አትሰማም ደነዝ ነበር ኢትዮጵያውያን ናቸው እንዲያረጉን ኢትዮጵያውያን ናቸው ይው እናንተ አገር ሆናችሁ ከአውሮፓ ጋር መስማማት ትችላላችሁ ከአሜሪካ ጋር መስማማት ትችላላችሁ አገር እኮ ነው እንዴት ነው እንዳንድ አሁን ትግራይ እንደዚህ አይነት ሮሮ ብታመጣ አው ከአሜሪካ ጋር ሆኖ የውጭ ጉዳይ ሚኒስተራችን የትግራይ ላይ ጸበባ ፈጺሙ ገለኢዩ ከምዚ አው ይሆናል ግን እንዳገር ጥሩ ግንኙነት ጥሩ ጓደኛ ጥሩ ጎረቤት መሆን ስችል አንተ እንዴት ነው የምታወራው አሁን ይሄንን ወሬ ፖፑላሪ ቢሰማው ምን ይላል
ኢሞ ግደፍ እንዴ የደረሰባችሁ መከራ ራሳችሁ ኢሳያስ አፈወርቂ ራሱን ያመጣ እንዴ የኢትዮጵያ ህዝብ ምን ያርጋችሁ? ቆይ እኮ ይኸውልህ ልንገርህ፣ አስረዳኝ፣ ስማኝ ብቻ አትበል። እኔን ደግሞ ስማኝና ከዛ ያልሆነ ነገር ነው የምትቀባጥረው። ኢትዮጵያ ምን ታርግ? ለ30 ዓመት ይኸው በሩን ጥርቅም አድርጎ ዘግቶ አንዴ ወታደር ሲያደርጋችሁ፣ አንዴ ሲቀጠቅጣችሁ፣ አንዴ አምልጣችሁ ከሀገር በሱዳን አድርጋችሁ ወደ የኢትዮጵያ ህዝብ ምን አረገ? ይኸውልህ እኔ ታሪክ ተምሬያለሁ እና 6ቱን መንግስታት ያለፈው በቅርብ 2ቱም እኔ ያውቃቸዋለሁ። መለስና ኃይለማርያም ደሳለኝ አውቃቸዋለሁ፣ የእነሱ ስራ ማለት ነው ምን እንደነበረ። ከዛ ባለፈ ያለፉት በታሪክ ነው ማውቀው። የመለስ ግማሹን አውቀዋለሁ ከእድሜ መጠን ማለት ነው። እና አሁን ያለው ራሱ ልክ የነ መንግስቱ የአባታቸው ታሪክ ተቀብሎ የሚሰሩት ብቻ ነው የሚመጡት። ተልኮ ነው በቃ አለ አይደለ? እንዴት ኪሳቸው የህዝባቸውም አያስቡም፣ የምንም አያስቡም። አሁን አይደለም ዝም ማለት የባሻሻ ልጅ እኔ ምልህ አብይ አህመድ የሰራው ልትቀዝንበት እንጂ የወሰድከው ምን የሰራው ነገር አለ? ብራዘር አትሳደብ፣ በስነ ስርዓት ይሄ ሰውዬ ኢትዮጵያን ወንጀለኛ እያደረገ ነው። ምን ሰርታችሁ ነው? እስቲ አንድ ሽንት ቤት ለማህበረሰብ ቆፍረሃለሁ 34 ዓመት፣ አንድ መንገድ ሰርተሃለሁ፣ አንድ ሆስፒታል ሰርተሃለሁ። ኃይለ ሥላሴ እንደተረከበ ቤተክርስቲያን ሰርቶ መስጊድ ሰርቶ ፖፖላሪ አዳምጠኛው። አሁን እሱ አንድ ነገር ፖፖላሪ ሳታዳምጥ የምታወራው ነገር ችግር አለ። ምን አለ መሰለህ የኤርትራዊ ወንድማችን፣ እናንተ ኢትዮጵያውያን ናችሁ ለ30 ዓመት እዚህ ችግር ውስጥ ያስገባችሁ፣ እዚህ መቀመቅ ውስጥ ያስገባችሁ እናንተ እኮ አገር እኮ ናችሁ። ኢሞ ወንድሜ አገር አይደላችሁም እያላችሁ ነው። አሁን ራሱ ምን እያለ ነው? የባሻሻለች ከኢማራት ምን እየሰራ ነው? ከኢማራት ጋር ሆኖ ምን እየሰራ ነው? ቶሎ እኮ አይደለም ከኛ እኮ ምን እንደሚፈልጉ ታውቃለህ? አገር ሆኖ ከግብጽ ጋር ምን አባ እያረክ ነበር። ኢኮኖሚም ከኛ ይፈልጋሉ፣ የገቢ ምንጫቸውም እኛ እንድንሆን ይፈልጋሉ፣ ፖለቲካ ምን እንድንሰራላቸው ይፈልጋሉ፣ ህገ መንግስት ምን እንድንሰራላቸው ይፈልጋሉ። ፖለቲካ የእንትኑ ይባላል እንጂ በብዛት እንደውም ኤርትራ ላይ ነው ቆሞ ቀር ፖለቲካ። አንድ በምን መለኪያ ነው አሁን ኤርትራ ራሷን ችላ ነገር የሚለው ለካ ያቡድን ይመስለኝ ነበር። ሀገር ቀምታችሁ ለመሽባት ነው። እኛ እንደውም በደንብ አልሰራችሁ፣ በእናታችሁ በደንብ ብንሰራ ኖሮ ላም አድርገን እናመጣችሁ ነበር እንደ ከብት አዝረን እየተሳደብን አይደለንም አባቴ። ቆይ አንዴ አሁን እያመጣናችሁ ወደ ላም እየቀየራችሁ ትመጣላችሁ። አንድ ነገር ኢትዮጵያ በልጽጋለች የምትሉት ነገር በጣም የምትሳሳቱት ነገር፣ በኤርትራ አንድ ጥይት ተተኩሳ አታውቅም። አንድ ሰው ሞታ አያውቅም አይደለ? በረሃብ ማን አለ ይተኮሳል? በማን ላይ ይተኮሳል? ሁላችሁም ወጪ ይቆማሉ። በአንተ ነገር አብ ኤርትራ ስክ ነገር ሰላም ለማን ይተኮሳል? ኤርትራ እጂ ሃንሳብ አይኮነን ካቦበታ ትግራይ ባህርታትና ከማን አሳና በለና ይወዳል ተቀልዶ ማለት ነው። አበበ ቢቂላ በባዶ እግሩ ሮጦ ወርቅ አመጣ እኮ የተባለውን ኤርትራውያን ሌላኛ ዘረሰናይ በባዶ ሆዱ ሮጦ አይደል እንዴ ወርቅ አመጣው ላኩ ብሎ እኮ የሚናገሩ ሰዎች ናቸው። ነው ኢኮኖሚ ምንም አትወዳደር ዱቄት ነህ። ይሄ ትርክትን ቀንሰክ ከሰሜናን የሚባለውን ነገር እንትን ማለት ነው እንጂ አታናፋ። ይሄ አትንትን አትበል። ይሄ በኤርትራ ሀገር ነች ኢትዮጵያ። በማላይ ይተኮሳል፣ በማላይ ይተኮሳል ብሎ ኤርትራውስ ማለት ነው። ሌባ እኮ ሽፋን ለማድረግ ዝም ብሎ ነው የሚንጫጫው። ምን አባሪ እንደማረግ እኛ አሁን ለምሳሌ ትግራይም አምሃራም በጣም ክብር አለ ለኤርትራ ምናምን ግን አንተ እንደዚህ ምናምን ነገር እንደተማረ ሰው ፖለቲካ ትናንትና 30 ዓመት ምናምን ነገር ምናምን ነገር ብለህ እንትን አትበል። የራስን ችግር የራስን ይሄ ድንጋዩን አይምሮህን አሰራ እንጂ ምንም የተደረገው ነገር የመንደር ተሳዳቢ መሪ የምትመራ ሀገር ይዘህ ስለ ኤርትራ ታወራለህ። እዚህ መጣ አይደለ እንዴ? ኢትዮጵያ የምታከል ሀገር እኮ በስድብ እኮ ነው ያስተዳደራት ያለው መሪያቸው። ለማኝ ብላ ነው። አንተ እኮ የለማን ልጅ ነህ። ሄድና መሪን ጠይቀው። ልክ ነገረ እኮ እንዴ እዚህ መጣ ኤርትራ እንኳን እንዲህ ናት ትላለህ እንዴ?
ወይስ ተረጋጋ። ጋሽ ጨቡዴ የምትባል ሰው ለምን አትረጋጋም? ቆይ አንዴ ይሄ አንተ ፖፖ ደግሞ ምንድነው? ቆይ ሚውት አድርግ። በቃ አበሾች አውቶማቲክ ላይ ነው ያስገባው። ተረጋጋ። እኔ ምን አንድ ስንት ዓመታችሁ ነው ነፃነት ከወጣችሁ? እንደዚህ 50 ዓመት እንደዚህ ዘመናለህ ነፃነት ከምጽ ይወጽህ ይዛረብ ዘሎ ስንት ዓመት ነው? ሳሃጅ አረባለሁ ነፃነት እንታይ ትፈልጥ እስኻ ብዛዕባ ናጽነት እንታይ ትፈልጥ? ናጽነት ማለት ምን እንደሆነ ናጽነት ምን ማለት እንደሆነ ምን ታውቃለህ? ናጽነት ሶስት ብራ ከገዛ ራሱ ማለት ነው። በኢቴም ካወጣ ብር ራሱ ለሱ ነፃነት ነው። እኔ እኮ የበቁኝ እኮ ሊፍት ላይ ሲያንኳኳ ነው ሊፍቱን ሲያንኳኳ ነው የበቃኝ ኤርትራዊ አታገረሰብ ብሔርተኛ የምትገደለው አዲስ ትደራ ምንድነው የሚባለው? ምን ሰራችሁ በ34 ዓመት ምን ሰራችሁ? የሰራችሁ ምምሕዳር አብዝ መጸሉ ቁጽሪ ትሞት ኢትዮጵያውሲ ምን ሰሪታ ኢቴም ገባ መብራት ቀይ መብራት ገባ ቀይ መብራቱን አላየው ምላሳችሁን ይባረክ። እዚህ ሜዳ ላይ አሜሪካ ሄዳችሁ እየለመናችሁ ለኤርትራ ልስጣችሁ ባህሪ ላመጣላችሁ ነው ዶላር ስጡኝ ስንዴ ስጡኝ እያላችሁ በዓለም ሙሉ ሰርተን እንዳንበላ ከለላ አድርጋችሁ ማዕቀብን የምታስጡሉን እናንተ ያላችሁ ምን እንስራ? እንዴት እንስራ? ምንም አልሰራችሁ ማለት ምንም እንዳሰሩ አድርግናችሁ የተባረከ መሬት ስላለን ባህራችን አሳችን እየጠጣን ይኸው እሺ፣ ግን ምንም እንዳሰሩ አድርግናችሁ በሰላም ኖረን እንዳሰሩ አድርግናችሁ እናንተ ችግራችሁ ምንም ፖለቲካ አታውቁም እናንተ ፖለቲካ አታውቁም። ይሄንን ልጅ ታስወርደዋለህ አንድ ጊዜ ጋሽ የሚባለው ወይ አንድ ፖለቲካ እኮ አታውቁም እኮ እናንተ አይናችሁ ጨፍናችሁ እኮ የውላችሁ በዶላርና በስንዴ የምትነዱት እንደ አህያ እኮ ነው። ተረጋጋሙ። ምን አስባችሁ ነው? ወይ በቃ አንተ የምትለኝ 34 ዓመት ሆነ እናቴ ትሙት እንደ ኢትዮጵያዊ ጀዝባ ቢኖር እዚህ ዓለም ላይ አልተፈጠረም። ለምንድን ነው እናንተ ሀገራችሁ እንደዚህ የምትቀሽሿል? አታልቅስ አትሸወድ። አንተ ፖለቲካ የምታውቅ ከሆነ ይኸውልህ ልንገርህ፣ ተማር፣ መጀመሪያ አንብብ። መጀመሪያ ታሪኬን አታውቅም እኮ አንተ 34 ዓመት እንዳልሰራ አደረጋችሁኝ አልክ አይደል? ይኸውልህ እናንተ እኮ ይኸውላችሁ በየዓመቱ በሚሊዮን የሚቆጠሩ የምትገደሉት እኮ ማለት ነው። አውቀን ነው እኛ እንዳትሰሩ ያደረግናችሁ። አውቀን ነው አቅምን አውቀህ ምን ሰርተሃል አንተ? ምን ሰርተሃል? እስቲ ንገረኝ። እንዳለ የኢማራት ኮላሶ የኢማራት ቤት አዲስ አበባ ተሰርቶ ብለህ ኢትዮጵያ በልጽጋለች የምትል አይደለም እንዴ? አንተ ያንተ ወገን ያንተ ቤተሰብ በተገደሉት የሞቱት በየቆኑ ሰው እየተሸከመ አንተ እንደዚህ ትጨፍረው አይደለም እንዴ? አንተ እኔ ልሰራልህ ከፈለክ ገና አትበላ። አዲስ አበባ ውስጥ የኢማራት ቤት የኢማራት አማራት ተሰርቶ ብለህ ፕላስ ተሰርቶ ብለህ የምትጨፍር ጀዝባ አይደለህም ወይ አንተ? ምን ታውቃለህ ስለናጸ? አስወርደው በእናትህ ወያኔ ደግሞ ብሎክ አድርጎኛል ምናምን ነገር አትበል። ስለአሁኑ ስለቀጣይ ነገር ተወያይ እንጂ ትናንትና ማዕቀብ አስጣው ተጥሎብህ ነበር። ያንተ ድክመት ነው። እዛ ጋር እኮ እንትን አታረግም ዲፕሎማሲን አስተካክለ ምናምን ነገር ማለት ያንተ ችግር ነበር። ስትበለቅ ምናምን ጉረኛ ደግሞ ምናምን ነገር ደግሞ ቀጣይ ደግሞ እኔ ሱሪ አስታጠቅኩ ምናምን ነገር ወደሚል ደግሞ ውስጥ ትሄዳለህ። ስለዚህ አንተ ኤሬም ማን ነው ኤርትራዊ የሆንከው ወንድሜ ሀወይ ተረጋግተህ እንዴት ነው የሰከነ ፖለቲካ እንጂ ይሄ አንተ አታውቅም አንተ ለማይ ምናምን እያልክ ይኸውልህ ከ130 ሚሊዮን ጋር እንትን ማለት አንድ አርገቶ ጎርፉ ነው የሚወስድ ፖለቲካ አስተዳደር ገብቷል አይደል? እንደዚህ አይደለም ፖለቲካ 4 ኪሎ ገብታ ለኢትዮጵያ 3-4 ጊዜ ናጽነታን ያስረከበች እኮ ሻዕቢያ ናት። ህዝባው ግንባር ምን ነጽነት አገኘህ ንገረን። ነጽነት ያገኘው ነጽነት ልንገራችሁ። ናጽነታችሁ ስለተረከባችሁ ራሱ ለፈረንጆች በዶላርና በስንዴ ነው የምታስረክቧቸው አትስበላት። ጋሾ የምትባል እናት ትነፋ በቃ ዝበላት። ምን አይነት ምን አይነት ይሄ ነው ቁጥር ስድብ ነው። አስጋር አይደለ እንዳንተ ራባራ ዝም ብለህ ብቻ ጋሼ በቃ ዝም በለው አንዴ ዝም በል። ቆይ ደውኔ መጠይቅ እነዚህ ምንም ነፃነት እንዴ ያለ ልጁ ምንም ብሎ አንድ ሚት እስቲ አሁን ወንድ ኮንክ አንተ አትሳደብና እስቲ እኔ መጠይቅ ያሳየን እኮ አንተ ዩኒቨርሲቲ ተሸክመ የተማርክ ደግሞ እዚህ መጣ ስለ ፖለቲካ ማን አባት አስተማረ? አንተ ደግሞ እሞ ትግሬት ማን አባት አስተማረ? አንተ ኤክስፐርት በልተህ አንተ የምትፈልገው ቦርጫም እኛ ስማ እኛ ዝጋባከ ምን በልተህ ቦርጫም ተባለ ለማገር አንተ ጁቦ ይሁን እሱ ሲሳደብ ግን አትሳደብ አላልኩም። ዝም በለው ግደፉ ፖለቲካ እስቲ ፖለቲካ እኔ የምነግርህ ፖለቲካ ተዛረብ። እኔ የምጠይቅህ ሀገር ሆናችሁ 34 ዓመት ሙሉ መንግስት
ህገ መንግስት ሳይኖርህ ህግ ሳትቀርጽ አጠራርጎ ጥያቄ ነው ዛቻ ነው መንግስት ስርዓት ሳይኖርህ አዳምጥ አንተ ደንቆሮ በስቃይ የኖርበት ዘመን ኢትዮጵያ እርስ በርስ አይንሰማሙ። ጨቡዴ እንትና እንዲያወራ አይፈቅድም። ፖፖላሪ አውቁም ብሎ ትግል የኢትዮጵያ ፖለቲካ ደስ ይላል። ቀማይተለትል ኢሞሐወይ ምስኪን አይዞሽ ለ30 ዓመት እንዳንሰራ አደረጋችን። የታባት ትሰራታለህ? ምን ልስራ ብልስ ምን ትሰራለህ? ኢሳያስ አፈወርቂማ ተበቀላችሁ። ገርፎ ልካቸው አስገባቸው። ለ30 ዓመት ናግባ እስቲ ቆይ አንተና ኧረ ጅቦ ግደፍ ፖፖላሪ የዘራህ በካ ሱቅ ብስነ ስርዓት ቆይ አታስገባው። ቆይ አንድ ብቻ ኢትዮጵያ በይነካ ትዛረብ አና የዘርበካ አጠር አድርጌ ነገር በቃ ቢያንስ እኛን ማለት ነው የሚገደል ዜጋ የለንም። የተራበ ዜጋ የለንም። ለምን ዜጋ የለኝም ማለት ሰላማዊ ሀገር እየሆነ የእናንተ ፍሪደም እኮ ማለት ነው የብድር ቤት ነው። በቃ የብድር ፖላሶ ነው። በቃ ላይ 30 አማራት ምናምን እንደዚህ ረጅሙ ቤት አለ አይደለ? ያው እንደዚህ ነው የእናንተ ፍሪደም ማለት እንደዚህ ነው አይደል እንዴ? ዝም ብላችሁ በዚህ በአሻንጉሊት ይሄ ዝም ብሎ የሚያብረቀርቅ ነገር ያለው አሻንጉሊት መብራት ያለው አሻንጉሊት ገዝቶ የሚሰጠው ልጅ የሚደሰት እንደዛ ኮራችሁ ናችሁ። እንደ ህፃኖች ነው የምትሸወዱት። ህይወት በጣም እንደሆነች አታውቁም አይደለ? አያጅቡ ኢትዮጵያው ማለት ህይወት ውድ እንደሆነች አታውቁም። እናንተ ህይወታችሁ ውድ እንደሆነ ብታውቁ በሆዳችሁም አትሸጡም ነበር። አትሸጡም፣ አትለወጡም፣ አትገደሉም። አጥምታችሁ ተሰብሮ ደማችሁ ፈሶ ኢትዮጵያ የገባ ፈረንጅ እኮ ማለት ነው ዳይመንዱን ማዕድኑን ፍለጋ የሁላችሁ የኢትዮጵያ ቁፈራ አፍንጫውን እንደዚህ ብሎ እየገባ ያለው ቻይናውም ቢሆኑም አሜሪካው ቢሆኑም ኤውሮጳው ቢሆኑም ማለት ነው እናንተ ያስገደለ ማለት ነው። አውቶማቲክ ያለካ ዘር ከማንዘራችሁ ማትከፍሉ ሄዳ ነው ያላችሁ እናንተ። አሁን በብድር ማለት ነው አብይ አህመድ የተበደረ ዚምባብዌ ነው። ምን አላችሁ እናንተ? ሌባ ስለሆንክ አይሰጡም። እኛም ብድር ነው መክፈል የሚችል ሰው ነው የሚሰጠው ብድር። እንዴት ነው መቼ ከፈላችሁና እናንተ መቼ ከፈላችሁ? ብድር የምትሰጠው ሄዳችሁ እኮ ገና እኮ ነው ገና አይትደናቁር። ስማ አንተ ለስለ መውራት ነው የምታወራው እንጂ የሆነ ተጨባጭ አማርኛ ማን ያስለመደ ደግሞ ከየት ነው የለመደው? ሁሉም የአንተ ወሬ ማለት ነው በቃ ልክ እንደ ምርኮኞች ነው። ከባጫ ምንም ተለይቶ የሚሰማው ነገር ወሬ ያልሰማም ካንተ ስማ ሳይመስልክ ያለው አንተ ችግር ኧረ አማርኛን ቋንቋን አውራ በእናትህ። ዝም በለ ቋንቋ አውራት ያለላ ስማዓት ቆሮ አይትፈልጠን አንተ የምርኮኛ ልጅ አይደለም እንዴ? ተደቅለህ ተወልደህ እዚህ በትግርኛ አይገባኝም። ያንተ ትግርኛ ለምን ታይትፈሪህ ትወጽኢኻ? ያንተ ትግርኛ አይገባኝም። እባክህ በቋንቋ ወይ በቃ እሺ፣ ካልገባህ ተው እሺ። እኔ በአማርኛ አወራሃል፣ ችግር የለውም። እኔ ማለት 34 ዓመት ሙሉ ቆመህ ሽንት ቤት ሳይኖር ውሃ ሳይኖር መንገድ ሳይኖር መንግስት ሳይኖር ህግ ሳይኖር ተሰደህ በሰው ሀገር ላይ እየተንጦለጦልክ በሀገር ላይ አንድ ኢንፍራስትራክቸር ሳይኖር ምንም አይነት ነገር ሳይኖር ማን ልግደልስ ቢል መንግስት ማንን ይገላል? በሙሉ ተሰደደ። ወንድሞች በረሃብ ነው ያሉት። ለምን አልሰራህም ስንል እንደሰሩ ወሰማ የሚለኝ ጥያቄ ነው ያወራ ነው። አልገባኝም። ምን ትፈልጋለህ እንዴ? ሰው እንዳትሆን እኮ ነው። አሁንም እኮ ልቀብር ነው። አዳምጥ ምን እስኪ ወጤ ነገር አንደኛ ደንቆሮ ነህ፣ አልተማርክም። ትምህርት የለም ሀገራችን ላይ ልመልስላ እንዴ ዩኒቨርሲቲ የለም፣ መንገድ የለም። አላው ሸክለክ ተረዲኻ እኔ ምነግርህ አሁን ራሱ ራሻይዳ ሊገል ይፈልጋል። ሁላቸውም ሊያቀፉ ይፈልጋል። እርስ በርስ ልትጠፋፉ ነው በዛ ሀገራችሁ። አይስማሙ። ሻዕቢያው ግን ተቆጣ። ይገርም እውነታቸውን እኮ
እንዲህ ኢሳያስ አፈወርቂ ቅጥቅጥ እኮ ያደረጋችሁ ቅጥቅጥ። እንዴት ቀድዳለን? ኔትወርክ የለ፣ መብራት የለ፣ መንገድ የለ፣ ልማት የለ፣ ምግብ የለ፣ ልብስ የለ። ተሰደድን ወራት አለ እንዴ? ዘፍቅር ዘቢውሊንግ ኢትዮ ኤርትራ ጦርነት ጀምረናል፣ እያሳተፍን ነውና ኢትዮጵያን ወክሎ የሚዋጋው ወንድማችን ፖፖላሬ ነው። እንደገና ደግሞ ኤርትራን ወክሎ የሚወጣ ኢሞ ነው። በቃ ይደማመጡ መጮህ ነው። ደግሞ ኤርትራዊ ሆኖ ኢትዮጵያን ረሃብተኛ ይላል። ተመስገን አምላኬ፣ ተመስገን አምላኬ። በ1997 ነው ረሃብን 97 አዲስ አበባ ነው ለኪ የተቀጠቀጡበት ጃፒ የተገረፉበት። በ1977 ነው ኢትዮጵያ ረሃብ ታሪኩን የቀረው። አሁን እንደ አዲስ እያገረሸብን ነው እንጂ ፖፖ የታለ ፖፖላሪ ኢሞ የቤታችን ክብር እንግዳ ወድ ሻዕቢያ። አሁን መጨረሻ ነው ካስወረድከኝ እሄዳለሁ። በቃ ልመለስም። ግን አንድ ነገር ለምን አባት ጠርጋት አንተ ደነዝ። ቆይ አንዴ አሁን አንተ ኢትዮጵያዊ ረሃብተኛ ኢትዮጵያዊ የለንም፣ ረሃብተኛ ያለ ለኛ ረሃብተኛ ይለናል ተመስገን ምናምን እያልክ ነው። ኢትዮጵያ አንድ ነገር ልንገርህ፣ በተወሰነ ቦታ ቤተ መንግስት ቁጭ ብሎ በሀገር ስም ብድር ተበድሮ የሚበላ ሀብታም ነን በልጽገናል ከሚል አንጻር ኢትዮጵያዊ ከጫፍ እስከ ጫፍ በረሃብ እየሞተች ያለች ሀገር ነው። 77 የተመለሰባችሁ ነው። የምሬ ነው። 77 የተመለሰባችሁ ነው። እና ኢትዮጵያዊ የውል ልብ በል አንድ እንዳያጁ በዚህ ቁጭ ብሎ አጀንዳ እያደረጋችሁ ነው። ዝም ብሎ የሆነ ለመለቃቀም እንድረ ለቃቃሚ ማለት ነው። እዚህ መጥቶ ኢትዮጵያ በልክ ወርዳችሁ እዛ ላይ ሄዳችሁ ሜዳ ላይ ሄዳችሁ እዩዋል እንዴት እንደሆነች። ኢትዮጵያ በረሃብ የተደፋች እዚህ በአንድ ሳትሳደብ ፖለቲካ ስራ ይኸውላችሁ። ዝም ብለህ ይሄ መብራት እያስመረቅ ከአንተ እናት ለካ መሳደበች ጅቦ ይቅርታ ይኸውልህ መብራት ምናምን ነገር ስታስም ብርቅ ሆነብህ። ይሄ እኮ ግድብ ያስመረቀ ሜጋዋት ችግር አለ ነፍ ችግር አለ። አዎ ግን እርስ በእርስ ራሱ ይሄ ግንኙነቱ ምናምን ነገር እንደዚህ እናት እንትን እያልክ አይደለም የሚዳብረው። እናንተ ኢትዮጵያውያን ባዶ ሜዳ ይሄ ምንም ታሪካችሁና ህይወታችሁ ላሳያችሁ ፋክት በሆነ ነገር ማለት ነው ልላክላችሁ። በያንዳንዳችሁ ፈሎ አድርጉኝ እናታችሁ ኖ አይደለም ይኸውልህ ፎሎ ገለመኔ ምናምን ነገር አትበል። ይኸውልህ ኢሳያስን አስወግድና ሻዕቢያን ኤግደፍን አስወግደ እንዴት ነው ቀጣዩ የሰሜኑ ፕሮጀክት ምናምን ብለህ እንጂ ይሄ ይዘው ቆመ ተቸክለክ እንዲለማኝ እንደዚህ አንተ ይኸውልህ ለመነ ምንም አለ። ይኸውልህ ሁለተኛ ቢሾፍቱ የሚባል ግድንግድ ማለት ነው። ግድንግድ ለነገሩ አይገባም። በምን ኤርትራን የምታክል ኤርትራን የሚያክል የአየር ማረፊያ እየተሰራ ነው። ገብቶሃል አይደል? ከዚህ ሀገር ጋር እንግዲህ የምትላተመው እንትን ብለህ ፖለቲካን አስተካክለህ። አዎ ይሄ ሽማግሌ የሆነ ሰውዬ ያው እኛውን ለስላሳ ልብ አሳይተነው ነበር፣ ግን እሱ ሊረዳ አልቻለም። ምንድነው የሚለው ኢትዮጵያ እስካለች ድረስ ገለመኔ ምናምን። አዎ ብዙ ችግር አለ፣ ብዙ መታፈኖች አሉ ምናምን ነገር። ይሄን ነገር ደግሞ የሚስተካከልበትን ነገር ይፈጠራል። ግን አንተ እየመጣ አታቀርሽ። ኢትዮጵያ ትልቅ ሀገር ነች። አንተ አስካሪ ልጅ፣ አንተ እንቁላል ቀቃይ ልጅ ማለት ነው። አታቀርሽ እዚህ እየመጣሽ አንተ አሳ ነባሪ ጥራፊ አታቀርሽ እዚህ እየመጣሽ። ኢትዮጵያ በጣም ትልቅ ሀገር ነች። አንተ 40 ዓመት አልቤርቶ ገለመኔ ተባብለህ ተረግጠህ ተገዝተህ ምናምን ነገር እንትን አትበል። በቃ የሆነ ቀይረው ፖለቲካ ዝም ብለህ ቆሞ ቀር ፖለቲካ ሳትሳደብ አውራ የኤርትራን ህዝብ የመናገር ሞራል አላችሁ። ግን እኔ አሁን በጣም ቢከዝ የኤርትራ ህዝብ ቆይ ስማኝ፣ እኔ ኢትዮጵያዊ ነኝ። ባይ ዘ ዌይ ሀገር ያለሙ ኢትዮጵያ ውስጥ ሲኖሩ እንደነሱ ሀብታም እንደነሱ ሀገር ያለማ ትልልቅ ቦታ የነበሩ ሰዎች አልነበሩ። ኢትዮጵያዊ ነሽ ኢትዮጵያዊ ሆና ኤርትራን ትደግፋለች ክህደት። እኔ ግን ቆይ አንዴ አያጅቦ አንድ ነገር ልንገርህ፣ የምሬ ነው። አሁን በቲክቶክ ተጠቃሚ ኤርትራዊ ራሷን በልታ የምታድር ረሃብተኛ ሀገር ይዛችሁ እኛ እኮ ነው እኛ አዋተን እኮ ነው ኢትዮጵያ የምትባለው እኮ ማለት ነው። አዋተን እኮ ነው ራቷን
እራት ምናምን ነገር ትላለህ። አንተ እንጀራ በልተህ እኮ ፎቶ የምትነሳ አንተ እኮ በቃኝ እኮ አንተ በቃኝ። ልክ እንደ ሰሜን ኮሪያ ማለት ነው። ኤርትራ ማለት ከዓለም ተደብቃ ራሳን ችላ የምትኖር ሀገር ናት። እሺ እንደናንተ ማለት ነው። እንደናንተ ግብረ ሰዶማዊ አስተዳዳሪ አይደለችም። ኢንተርኔት ከፈለገች እኮ በቀይ ባህር አልፎ የሚመጣበት በኤርትራ በቀይ ባህር አልፎ የሚመጣ ኬብሉ ይኸውልህ መስመሩን አንተ ላስ ዝም ብላ ትንጫጫ ስማ ልንገርህ ጀዝባ ስማ አይደለ እንዴ አወራ አይደለ እንዴ ቅማላም እከከም ስማ ልንገርህ እንጀራ ልስጥ እስቲ ለምን ኢትዮጵያ የምትባለው ሀገር የሁላችሁ ልንገራችሁ እንደ አፍሪካውነት እንደ አንተ ስማ እንጂ ምንድን ነው አያጅ እንትን አልኩኝ ምን አልኩኝ ምናምን ነገር እንዴ ምን ሆነ ነው አንተ አይደለም ዝም ብለህ ምናምን ይኸውልህ አንተ ዝምባታም ቅማላም ዝምባታም አጀንዳ ነገር እንዴት መዙ የምታራመደው በለ እንትን በል እንጂ ዝም ብለህ ከዚህ አንቺ ደግሞ አታሽቃልጭ የኔ ልዕልት ምናምን ነገር የምትባል አታሽቃልጭ። ሆኖትም ግን ልንገራችሁ አራጅ አለብን ምናምን ነገር ግን ሀገር ለአንተ ከዛ ሲያከብር እኮ ከፍ ታደርገዋለች። እዚህ ጋር ያገረጣ ምናምን ነገር ሊሆን አይችልም። አንተ አስካሪ፣ አንተ አሳነባሪ ትራፊ፣ አንተ ሀገረሰብ ይኸውልህ መነጽር አድርጎ ምናምን ነገር ይሄ ምን አይነት አሁን እንትን እኮ ነው እኮ ምን ይመስላል? እሺ ኤርትራ ደሃ ናት፣ ምግብ የላትም፣ እንጀራ የላትም የምትል ከሆነ ምን አባ እንጀራ የላትም ምግብ የላትም የምትል ሙሉ አባትህ ነው ባህር ፍለጋ የምትሞጣ ሊል ነበር። አየር ላይ ተባረረ። በቃ እኛ ኢትዮጵያ ኤርትራ ጦርነቱ አይቀሬ ነው። በቃ ይኸው እንደምታጨው ቡዴ ኤርትራ ወክሎ ኢትዮጵያን ወክሎ ኢሞ ኤርትራ ወክሎ ጃስ እየተባባሉ ነገ ጧት ምንድን ነው በቃ ዱላ ቀረሽ ጦርነት። ዳኒ ካዚኖ ምን ፈልገህ ና እስኪ አንተ ትሻላለህ። የት አለ አበባ እየበተነ አንድ ቃል ሳልተነፍስ እኮ አባረሩኝ እኮ ጆሮዬ ደነቆረ። እሺ ዳኒ ካዚኖ ምንድን ቁማርተኛ? ኧረ እባክህ ስሜን አታጥፋ አንተ። በዚህ ሰው ሁሉ የቬጋስ ቁማርተኛ እንደት ነህ? እኔ ቬጋስ አይደለም አዲስ አበባ ነው ያለው። ምን ለማለት ፈልጌ መሰለ እግዚአብሔርን የቬጋስ ቁማርተኛ ነህ ሰምቻለሁ። ኡበር የምትሰራባትን ኮሮላ ሽጠ ካዚኖ እየተጫወትክ ፎሎ እዚህ ከፍሎ በቴሌግራም ቪዲዮ ወላዲታ ጋር የምታስጠበጥበዋ ልጅ ነች እንዴ? ቁጥር ያዘው በጣም ትላንት እነ አንቀጥቅጥ ሼር እያደረጉልኝ ነበር። ትልቅ ቤት ሙሙ በግላጭ አይተዋል። እዛ ቤት የምናባሽ ቴሌግራም ነው አሁን ቀጥታ ስርጭት እየተተላለፈ ገራሚ አንቺ ደነዝ አንቺን ውሃ በላሽ። እሺ አንተ አሁን የኢትዮጵያና የኤርትራ ጭቅጭቅ እንዴት አየኸው? ጦርነት እኔ የደሃ ልጅ ስለሆንኩኝ ለደሃው ሰላሙን ያምጣለት ነው። ለምንም ማለት ምንም ቁማርተኛ ብትሆን እኮ ለሰላም ያለ ፍቅር እኮ ደስ ይላል። ፖለቲከኞች የእጃቸውን ያገኛሉ። ስለዚህ ተባብረው ቢኖሩ ኖሮ ሁለታችንም ደሃንን እንሻገራት ነበር። ግን ምን ዋጋ አለው? ሌልና ግን ወይ ጅቦ እኔ ግን አንድ ነገር እናገራለሁ። አሁን የተበደርነው ብድር ግን እንዳላስወጣሽ መጀመሪያ እንዳምጪው። ሌላ ኢትዮጵያዊ ነሽ? አዎ ነኝ። ኢትዮጵያዊ ፓስፖርት አለሽ? አለኝ። ምን ልታስይዘኝ? አገርሽን የማክበር ግዴታ አለብሽ። እኔ አላስይዝሽ። አከብራለሁ እኮ ግን ምን እንደሆነ ታውቃለህ? ጎረቤት አዳምጪ መጀመሪያ ኢትዮጵያ እስከሆንሽ ድረስ አገርሽን የማክበር ግዴታ አለብሽ። ኢትዮጵያዊ አገልግሎት እያገኘሽ ኢትዮጵያዊ ሁነሽ በዚህ ደረጃ ሀገርሽን ከሌሎች ሰዎች ጋር ሁኑ እንትን ማለት በጣም ከአንድ ኢትዮጵያዊ ሴት የማይጠበቅ ውርደት። መንግስት እኮ ይመጣል። የማይሰደቡ ህዝቦችን ሲሳደብ ነው። ለምን ይሰድባቸዋል? ምን አረ እነሱ እየተበሻሸቁ ነው። እሱም እኮ ኢትዮጵያን እየተሳደበ ኤርትራውያን የተከበሩ ህዝቦች ናቸው። ለምን ነው እሱም ኢትዮጵያን እየተሳደበ ነው? ኤርትራዊ ከሆንሽ ግልጽ ነሽ ኤርትራዊ ነኝ ማለት ነው። እሱ ሲሳደብ አልሰማሁም፣ ግን አሁን ሰውየው ረሀብተኛ ምናምን ስንዴ እየለቀሙ ረሀብተኞች ነን እና ውሸት ነው። ረሀብተኞች ከሆነ እነሱስ እና ኤርትራውያን ጥጋበኞች ናቸው? እሺ ውሸት ነው። ውሸት እኮ አይደለም። ኤርትራውያንስ ጥጋበኞች ናቸው?
ኤርትራውያንስ እሱ ስለ ራሱ ይናገር። ግን አሁን እየነገርኩ ያለሁት እኛ ለመሳደብ ረሀብተኞች ናችሁ ስንባል አሁንን ረሀብተኞች በጦርነት እያለቅን እንደዚህ አይነት ሀገራዊ ፍቅር የሌላት ባንዳ ነች። እግዚአብሔር ናውጣ። አንተ ራሱ ስሜታዊ ሆንኩኝ። የገዛ ሀገርሽን ካላከበርሽ ማን ያከብርሻል? በጣም እኮ ነው የሚደብረው። አንቺ እውነት ኢትዮጵያዊ ከሆንሽ እንዴት ነው እሱ ስለ ኢትዮጵያ መጥፎ ነገር እያወራል? እናንተ ረሀብተኞች፣ እናንተ ማትረቡ እዳ በዳ የሆናችሁ ምናምን እያለ እነሱስ ጠግበው ነው የሚኖሩት። ኢንተርኔት የላቸው። ልዕልት እግዚአብሔር ኢትዮጵያዊ ከሆንሽ ነው። ኤርትራዊ ከሆንሽ መብትሽን እሰጥሽና እንደፈለግሽ ትናገሪያለሽ። ኢትዮጵያዊ መጥቶ ይመልስልሻል። እስከነ ማሰሪያሽ ድረስ ጠብጥቦ ይለቅሻል። ሀገራችንን ብናከብር መልካም ነው። ጦም ቡና። እኔ በዚህ አጋጣሚ የኤርትራም የአማራም የትግራይ እንኳን ለጊዜው እንለፈውና የብልጽግናም ደጋፊ ነኝ በዚህ አጋጣሚ እና ባቀሳስራቸው ደስ ይለኛል። ቢጠዋጠው ደስ ይለኛል። ቢዋጉ ደስ ይለኛል። ግን በዚህ ደረጃ አገርሽን መሸጥ ኩልኩል ነው። ሁሉ ጠላት ነው። ሁሉ አረመኔ ነው እና ባንዳ አትሁኝ። ባንዳነት ለማንም አልበየም። ካሳ ይገባል። የጌታቸው ረዳ ቦዲጋርድ ነው። አዲስ አበባ ነው የሚኖረው። አድራሻው ቀብና። ሰላም እንዴት ነህ? አወይ እንዴት ከረምክ? አንተ አንዷ ኢትዮጵያዊ ከኤርትራ ወግና ልታሰደብ ተዋች። ውሸታም ናት ደግሞ ከኤርትራዊ ጋር ራሷ ዝቅ አድርጋ ማየቷ ፓሲቭ ናት እንጂ ኢትዮጵያን ስሬት ልንገርህ አንድ ነገር ልንገርህና ስላላትና እሷ ተቀብላ ትወስዷለች ማለት ነው። ኦኬ አንቺስ ኦኬ ይሁን። ህዝብ የበተናል አይደለ እንዴ? ምን የሚሉት ነው? አንዳንዴ ግን ኮምፔር አታርጉ። ኮምፔር መደረግ ያስገባት ትመክራት አለ በጨዋ ደንብ። አዎ በጨዋ ከተናገረች ነው። በጨዋ ካልተናገረች ደግሞ አየር ላይ ነቅላት አለ። ግን ኢትዮጵያዊ ሆና በዚህ ደረጃ እንትን ማለት አንቺ እንደገና ሻለቃ የሚል ማድረግ ሰጥቻለሁ። እሺ እግዚአብሔር ይባርክ። ከጌታቸው ረዳ የተቀበልነው ነው። እስኪ ማማኛ ሰሜናውያንን መዋደድ አለብን። እሺ ይሄንን ማወቅ አለባችሁ። አይሽ አንቺ እርግጠኛ ነኝ እህቴ መሰለሽ በሰሜኑ የተፈጠረው ነገር ሁላችንንም አሞናል። ግን በዚህ ደረጃ ደግሞ ሀገራችንን መካድ የለብንም። አብይ እኮ አንድ ተራ ኤርትራዊ እንደፈለገ እንዲፈነጭብን፣ እኛ ደግሞ ከነሱ በታች ራሳችንን ለምንድን ነው አሳንሰን የምናየው? ትልቅ ሀገር እኮ ነን እኛ። እነሱም እኮ ዘሮቻችን ናቸው፣ ሰሜናውያን ናቸው። ለዛ ነው ወይ አምላኬ ሀገር ናቸው እነሱ። ዘር ምናምን ታዩ አንድ ነገር ግን ልንገራት ልዕልት ዋዜማ ነው ስሟ። ልዕልት አንቺ ትያለሽ እንጂ እነሱ እንደዛ አይቆጥሩሽም። አንቺ እንደምትይው ፓሲቭ አትሁኝ ለራስሽ። ለምን መሰለሽ ሰው ክብርህ ስታሳየው ነው። ገባሽ አይደለ? ከዛ ውጭ ግን ሰሜናውያንን ሳንቲም ይባል ነገር ሲያከብርሽ ነው የምታከብሪ። ካልሆነ ግን አታሽቋሉት። ምንም አይጠቅማችሁም። በላችሁ አልበላችሁ ምንም ትርጉም የለው። ስለዚህ አንቺ ማለት ያለብሽ መጀመሪያ ራስሽ ሁነሽ ቁሚ። ከዛ ራስሽ ሁነሽ ስትቆሚ የራስሽን ለራስሽ ያየነው ብዙ ነገር አለ እኮ ባይዘወይ ማአት ነገር ጅቦ ትግራይ ላይ ገብተው ይሄ ህንፃ የመንግስት ነው የግል ነው የሚሉ ሰዎች ናቸው። ገና ወደኋላ 19 እንትን ወርዶ ያሉ ማህበረሰቦች ይበልጡናል። ማወዳደርም ሲጀመርም ሁለት የማይወዳደሩ ነገሮች ማወዳደር የለብሽም። የእኛ ለምሳሌ የውስጥ ጉዳይ ካለን የውስጥ ጉዳያችን ራሳችንን የምንጨርሰው ገባሽ? የእነሱ ግን ሲመጣ እኔ አሁን ለምሳሌ እንደ አንድ ትግራዋይ ኢትዮጵያዊ መጀመሪያ ኢትዮጵያዊ ነኝ እኔ። ከኤርትራዊ ጋር ምን እንትናለኝና ነው መርጡ ጠግቡ ይሄደ ገባሽ? አንቺ የምታዝንለሽ ለማን ነው? ማንን? አንቺ እንደምትዩ ልክ ለአንቺ በዛ የሚያዝን ይመስልሻል? አንድም እኔ ደግሞ ልንገርህ ጅቦ፣ አንድም ማውቀው ነገር ልንገርህ። አዲስ አበባ ዩኒቨርሲቲ ከኔ ጋር የተማሩ ነበሩ። እኔና እነሱ አብረን ስንማር አብረን የተማርነው ሰዎች ገና ዲግሪ ይዘው አዲስ አበባ ዩኒቨርሲቲ
ዲግሪ ይዘው ሀገራቸውን የተከለከሉት የትምህርት እድል አንድ እግራቸው ገና ውጭ ሲወጣ ነው ስድብ የጀመሩት። ታንኪዩ እንኳን የማያውቁ እኮ ናቸው። የበሉበት የሚሰብሩ እንትኖች እኮ ናቸው። ሲሪየስ ነው የምልህ። ከማውቀውና ከማየው ነው የምነግርህ። ዝም ብዬ ለማጋነን ሳምቲንግ አይደለም። ምንም የማተርፍበት ነገር የለኝም። ከዛ ውጭ ግን አንቺ እየተሰደብሽ ልክ ናቸው ምናምን የምትይ ከሆነ ምኑ ላይ ነው ሀገራዊ ስሜትሽ? መጀመሪያ እስቲ አሁን ቆይሽ ወንድሜ፣ አሁን እሺ፣ አሁን አንተ ነገርከኝ ትክክል። እሺ፣ ግን አሁን ውሸት ነው አልተራብንም? ውሸት ነው እሱ ውሸት ነው። ይሄን ብቻ መልስልኝ አለ እንጂ ምንድነው? የትኛውን ቦታ አወይ ካሳይ አንዴ ወንድሜ ቆይ ይኸውልሽ አንተ አይደል እሱ አይደለም አንቺ ነው የኔ ሰፈር ነሽ አንቺ የኔ ሰፈር ነሽ እሱ ይሄት ትላልቅ ሰዎች ናቸው እና ካሳይ ይኸውልሽ ትልልቅ ናቸው አንቺ በሌላ ነገር ነው ትልቅ ልትሆን ትችላለሽ ነው ካሳይ አይደለም ይኸውልሽ አፍሪካ ውስጥ ነው ያለ ነው እርስ በርስ ውጊያ ላይ ነን እየተዋጋን ነው እርስ በርስ እየተገዳደለን ነው ድሃዎች ነን ከካሞች ነን ገና እናካለን ግን ይኸውልሽ ይሄ አሁን ይሄ ህግደፍ የሚባለው ገለመን ህዝብ አይደለም አያከብርም ይሄ ሜንታሊቲው ምናምን ነገር በቀለኛ ነው ኢትዮጵያን በጣም ይጸየፋታል ምናምን እንዴት ነው ታዲያ ሁለት ወደ የምንስፈነጠረው ወይስ አንድ የምንሆነው ወይ ሰሜንም ተባለ ምንም ተባለ እስኪ አከብር ድረስ ወይ መቀጥቀጥ አለበት እስኪ ቀጠቀጥ ድረስ ቃሪያ መቀባለሁ ፑሽም ማድረጋለሁ አደቡን እስኪዝ ድረስ ከዛ በኋላ ተንፈስ ብሎ አንድ ላይ የሚዘመትበትም ነገር ካለ ወደዛ አፈሙዛችን ወደ ብልጽግና ማልሹ እናካሄዳለን እንጂ ይሄ እንትን እያለሱ ዳር ሆኖ እዚህ ጋር ትግራይና አማራን እየማገደ ምናምን ነገር ነገ ደግሞ ድጋሚ ደግሞ እሱ ላይ ይሄን አልገባሽም ሲያከብሩን ታከብሪያለሽ አለቀ ዛ ሴት you know my sister understand ነው ሰማኛ አገራዊ ስሜት እጅ ውጤት ነው እውቀት አፈሰሰብኝ በቃ አንድ ነገር ግን አንቺ ታወራለሽ ልዕልት አንድ ነገር ግን ልንገርሽ አንድ ብቻ የፈለገው ፖለቲካል ዲስአግሪመንት ይኖር አንድ ሀገር ውስጥ የፈለገው ይኖራል ፖለቲካ ላይክ ጊዜያዊ ነው ሊያልፍ የሚችል የስርዓቶች ያልፋሉ ሀገር ግን አያልፍም ገባሽ አይደል የፈለገው ነገር ቢኖረን ቅራኔ ቢኖረን የትም ምንም ቢኖረን በሀገር ጉዳይ ሲመጣ ግን አንድ ላይ ነው ገብቶሻል አይደል ጠንካራ ከምትዩ ጎረቤት በላይ ሰነፉ የሀገር ሰው ነው የሚጠቅምሽላንች በሞትሽም በመኖርሽም ትርጉም ያለው ነው ሰው በዛ ልክ ነው መጀመሪያ እንትን ማድረግ አለብሽ አሁን ተጸጽተሻል አልተጸጸትሽም ልዕልት ተረድይካ ግን አልተጸጸትኩም ምክንያቱም መጸጸትም አለብሽ በስድብ ነው በስድብ ስለማላምን በስድብ አንቺ ኢሞ የተሳደበው ስድብ አይተሻል አልሰማሁትም ኢሞ የተሳደበው እናንተ ለኋላ ቀርነታችን መንስኤ እናንተ ናችሁ ለ30 ዓመት የጎተታችሁን ማዕቀብ ያስጣላችሁብን እናንተን እንበቀላችሁ እንዲያወራው ብዙ እኮ ነገር አንቺ ኢትዮጵያ አይደልሽ ምንም ስሜት የለሽም እንደዚህ ተይ እንጂ እዚህ እኮ ሲልኮ አብዛኛውን እኮ የህዋት ወያኔ ምናምን በሚለው የትግራይ ህዝብ ላይ እኮ ነው እኮ ታውቃለህ አይደለ እንደዛ መጽሐፉ ሲገለጥ እንደዛ ምንም ሌላ የለውም እኮ ስለዚህ ወልሽ ማለት ኤርትራ እንትን ለማለት እኮ ትግራይ ብቻ አይደለም እንትን ያለ ሁሉም ህዝብ ነው የተሳተፈው ወደ ትግራይ አታጠጋጋ ችግር የለውም ይኸውልሽ አንድ ህዝብ ነው ይኸውልሽ ህዝብና ፖለቲካ አለይ መጀመር ህዝቡ አንድ ነው አንድ ቋንቋ አንድ ምናምን ነገር አይደል ግን ፖለቲካ ግን ተንቀሽ የንቀት ፖለቲካ ማለት ይሄ ያቀረ ነገር ነው አሁን ለምሳሌ እንግሊዞች እኮ ዓለምን አንቀጥቅጠዋል አይደል አሁን ግን አንቀጥቅጥ ቢል አያንቀጠቅጥም አይደል እሱም ሱሪ አስታጥቅ እንደዚህ ከኋላ ሆኖ ጃስ እያለ እኛን እርስ በርስ ነው ተንፈስ ብሎ ወደዛው ዳራ ኪሎ የምንሄድበትን ነገር እኩል ሆኖ የአማራውም ማይል የትግራዩም ማይል የኤርትራውም ማይል እኩል ሆኖ እንጂ ይሄ የናቀ ምን እያለ እኔ እንትን ምናምን ይሄ የአለቀ እንትን ያለ ያን ደግሞ ስታረጊ ደግሞ ምንድነው በዚህ በኩል ደግሞ የኦሮሞ ወንድሞቻችን አሉ የደቡብ እንትን አለ እነሱንም አሳምነን ምናምን እንጂ ይሄ ግልብ ፖለቲካ ማለትም እኮ አይደርስም እኮ ዞሮ እዛው ቪሼፕ ነው ቪሸርክል የምትሉት በእንግሊዘኛችሁ እንደዛ ነው ይሆናልና የሆነ ማርሽሽን ቀይር እንትኑ ቀይር አላመንሽም በድጋሚ እህት ጅቦ አመሰግናለሁ እሺ ቴንክ ዩ ያው ግዴታ ማመን አይጠበቅብኝም መጥፎ ነገር እንዳትናገሩ ስድብ አልወድም በመከባበር ማውራት ደስ ይለኛል ለማራገጥ እስቲ ማይለን እስቲ ለልቲ ያቢሩ ወደ ሀገር ማመኔ እስቲ ማያ ላይ ወዳለው አትማሉ ይላልና ማለት ሳይሆን አገሬን ወዳለው ወገኖቼን ወዳለው ይሄ ሳይሆን
አንሰዳደብ በመከባበር ይሁን ነው ያንተን ፖለቲካ ለማሳወቅ አንዱን መስደብ የለብህም ነው እንጂ ሌላ ምንም ማከብሩ ኤርትራን ግን ይኸውልሽማ አሁን ለምሳሌ አባይ ግድብ ሲልቅ እንዴት ነው አንቺ መብራት ቀይ በራ ነጭ በራ ምናምን ብሎ ያ ትልቁ አምር በዱቄት ሲስቅ እንዴት ነው? በጣም ኖር እኮ ነው እኮ ይሄ አይምሮዬ ላይ እኮ እኔ እንኳን እሺ ሌሎቹ ላይ እኮ ሌላ ነገር እኮ እየዘራ እኮ ነው እኮ እንዴ ትልቅ ህዝብ እኮ ነን እኮ አላደረንም እንጂ እና ይሄኔንማ እንትን በይ ተከባብረን ምናምን ወደ 4 ኪሎ ሜትር ካለብን እንሄዳለን እንጂ ይሄ እየፈነዳ ምናምን ምንም ይሄ መፈንዳት ራሱ ጠግቦ ሳይበላ እንዴት ይፈነዳል? የፋኖ ደጋፊ ነሽ? በጣም አይለፋን ነው ያ በጣም እሱ ነው የጎዳሽ። ለምን አይለፋን ነው ዘፈን ዘፍንለት ሁሉ ግጥም እያፈላል። እሺ ወንድሞቻችን እድሉን ትጠቀማላችሁ ከመጣታችን በፊት ሉል? እሺ እናመሰግናለን እድል ስለሰጠን። ኦኬ የምትጠይቁኝ አለ ወይስ ልውረድ? አይ እኔ ላንቺ አልጠይቅሽም፣ ግን በሀገርነት ላይ ይሄ የናሽናሊዝም ስሜትሽ ትንሽ አድ አድርገሻል። የሆነ ነገር ተሰምቶሻል ወይስ አሁንም አንተ ልጅ ቀዝቀዛ ውሃ ነው ነው እያልከኝ ነው? በጣም አላልኩም። ካሳ ይቅርታና አንድ ጥያቄ አሁን ለምሳሌ ራሱ ትግርኛ እንትን ሲል ራሱ ይሄ ንቀታቸው ነው ራሱ ገብቶሻል። ያን ትልቅ እንትን ወደኋላ ያስቀረው በኤርትራውያንና በደቡባዊ ትግራይ ምንድነው በኤርትራን በአይምሮ እና በነዛ በሻከረ ገለመኔ ንቀት ቆይማ ጋሽ ኦኬ በቃ አብሽርሽ ቴንክ ዩ ልጅ ልዕልት እኔ እያልኩሻለሁኝ። አሁን ለምሳሌ አንቺ መጠመቅ አለብሽ ምናምን አይደለም፣ ግን ደግሞ ላይክ አሁን ለምሳሌ እኛ እያልን ያለ ነው መጀመሪያ እኛ ሀገራችን እናከብራለን። መጥፎም ይሁን ጥሩ ፖለቲካ ወይ ደግሞ ሲስተም ስርዓት አላፊ ነው። ሀገር ግን ከሀገራችን ጋር ግን አንጣለም አይደለም። ለሀገራችን ደግሞ መጥቶ ሊያቋሽሽ እንትን ሊል ምናምን ለራሱ ጠይቆ ማያውቅ። ለምሳሌ በእናንተ ነው 30 ዓመት የተራብ ነው ካለ እዛ የተቀመጠው ዝንጀሮ ያህል መንግስቱ ምን እየሰራ ነበር? በፖለቲካ ከተበለጥክማ ተበልጣል። በቃ አሜን ብለህ መቀበል ነው ያለብህ እንጂ መርገም እየረገምክ የምትኖርበት እድልም የለህም አይደለም። ስለዚህ አሁን አንቺ ደግሞ አይ አንሰዳደብ ምናምን ነው። ኦፍኮርስ ስድብ እኔ እጠላለሁ። ስድብ ሀሳብ የሌለው ሰው ነው ሊያደርገው የሚችለው። ግን ደግሞ በሀገር ደረጃ ሲሆን ግን ሀገርህን ዲፈንድ የማድረግ እንትን አለብሽ አለ። ዲፈንድ የማድረግ ግዴታ አለብን። ባይዘወይ እንገደዳለን። ታውቂያለሽ፣ በህገ መንግስቱም ቢሆን ሀገርን የመከላከል ግዴታ አለብን። መርጠን ሳይሆን ግዴታም አለብንና በሱ ልክ ነው ለሶስተኛ አካል ማሳልፈ መስጠቱ ለእንትኖችም መደረግ የለበትም። ምንም ይሁን ምንም መጀመሪያ የራስሽን ማክበር ሲያከብርሽ ነው የምታከብሪ። ባይዘወይ እኔ ሰው የማከብረው በግለሰብ ደረጃ መከበር ስለምፈልግ ነው። ገባሽ? ካልሆነ ግን የሚባል ነገር የለም ልልሽ ፈልጌ ነው እህቴ። ወንዶች አስመራ ነኝ ያለሁት መብራት እያስመረኩኝ ነው። ታምራለች ጋሽ ጨቡዴ ቴንኪዩ። አስመራ ታምራለች። ወንድሞቻችን ኢትዮጵያዊ አንድነታችን ይጠናከር። ኤርትራውያን እየገቡ እንዳይዝቱብን ወጣቶች አንድ በቃ የመጨረሻ ማደራደርበት ትልቁ አድናቆት ይልንገር። በሀገር ደረጃ ያለ ስሜት በቃ በጣም ነው የሚገርመኝ። እንዴት እንትን እንደምታረጋቸው እንዴት ዲፈንድ እንደምታረግ ትቀልዳለህ እንዴ? ሲሪየስሊ ነው የምልህ። እኔ አሁን ሲሪየስሊ የፈለገውን ልናኮርፍ እንችላለን እንጂ ለማንም እኔ አሁን አንተ በምትሄድበት መንገድ በቃ በጣም እንትን አለኝ እና ጎበዝ በርታ። ሻለቃነቱም እንዳረሰው አረሳ። ይህን ማዕረግ የሰጠኝ ጌታቸው አሰፋ ከሆነ እቀበላለሁ። ጌታቸው ረዳ ማለት አይ ጌታቸው አሰፋም አለ፣ ችግር የለም ይሰጣል። ስማ ምንድነው ችግር አለ እንዴ? ወደ ወልቃይት አካባቢ ምንድነው እየሰማሁ ያለሁት? እኔ እሱ ጋር ገና ዲቴይል የለኝም። በሌለኝ ደግሞ አላወራም። ኳሒላ ገለ ሰሚዐ ነይረ እንታይ ፀገም ስኻ ካብ መዓርክ ደብረፅዮን ብዝበለፀኩም ብሎክ ገይሩኒ ደብረፅዮን ብሎክ ገይሩኒ እንታይ ጌርካ ኣይፈሊጠሉ ብሎክ ገይሩኒ ኣሎ
دولار حصير مثلا هذا سالو سبونسر تدل عندها حز حش زقرب لها حسا على هذا زين تقبرتنا هاجرنا سمعتهم زلوا هوينو أوش تعد جنز حشا خفليت زقرب من لها مسألة أني كحسن عندنا قال ምንም ማንኛውም ትግራዋይ ኦሮሞ ምንም ሁሉም ዞሮ ዞሮ ኢትዮጵያ ስትኖር አይደል ይኖሩት ኢትዮጵያ ባትኖር ይኖራሉ አይኖሩም እኮ እና አገር በዚህ ደረጃ መጥቶ ሲያዋርድና ሲንቅ ኢትዮጵያ ሲባል መቼም ይታየኛል ጅቦዬ ሲሪየስሊ አንድ ኤርትራዊና አንድ ኢትዮጵያዊ የትኛው ነው ፓሲቭ ሀገሩ አሳልፎ የሚሰጣው ካልከኝ በቁጥር ብናይ ኢትዮጵያውያን ናቸው አብዛኛዎቹ ገባህ አይደል ኤርትራዊ ብታርደው ስለ ሀገሩ የፈለገው ተጨምድዶ በጥይት እየሳተው ከሀገሩ ወጥቶ ወንድሙ ሀገሩን እንትን አይልህም ገባህ አይደል ኤርትራውያን በዚህ አጋጣሚ ጎበዞች ናቸው እና ሀገራቸው አሳልፈው አይሰጡም እኔ ግን ኢትዮጵያ ውስጥ አንዳንድ የማየው አንዳንድ ሰዎች ማለት ህዝብ አላልኩም አንዳንድ ሰዎች በሚዲያ የምናያቸው እዚህ መጥተው የሚናገሩ ስላቸው ግን ያስጠላል በጣም ምክንያቱም እንደዛ አይነት ያህል በዛ ደረጃ መውረድ አስፈላጊ አይደለም ሀገር መቼም በሀገር ውስጥ እኮ ለምሳሌ እኔ እናንተ ጅቦ በሀገራችን ውስጥ ፖለቲካሊ አድሎ ሊደርሰን ይችላል ብዙ ነገር ልንጎዳ እንችላለን ሀገር ግን አይደለችም ሰዎች ናቸው የሚያደርጉት እሱን ገባህ መጠሪያችን ነው ክብራችን ነው ሀገራችን ስለዚህ በሀገርህ የሚመጣ ደም ሊኖርህ ይገባል ገባህ አይደል ሀገር የሚሸደም ከዛ ውጭ ግን ፓሲቭ ኮንክ ትርጉም የለው እኔ አልቀበልም አልወድም እንደዛ አይነት እንደ ሐኪልካ ምስጌታቸው ረዳ አጋኒ አራስ በናሙ ደሊሃይ ነገር እኮ ያረገው እኮ ካሳይ ነፃነቱን ብዬ አስባለሁ ገብቷል አሁን በመለስ ሰዓት ጠቅላይ ሚኒስትር መለሳት በጣም ብዙ ነፃነት ነበርና ከፈለክ ሀገርንም ብጠል እንኳን የኔ ቀርና ያባይ ገደብ አይገደብም ብለህ ራሱ ሰላማዊ ሰልፍ የወጡ አንዳንድ ሰዎች ነበሩ እዛ ድረስ የደረሰ ነፃነት ነበር አይገደብ ለሌላ እንትን ነው ምናምን ነገር ግን በዚህ በኤርትራ በኩል ስታይ ጠግበህላ ስበላ እኮ ትገመገማለህ እኮ ገብቷል ጠግበህ ሁለት ቢራ ስለተበዛ ትገመገማለህ ገብቷል ይሄ ነገርም ያው እሱን ያውቃለሁ ለምሳሌ ዲስኦርደር የሚሉታል የጠላህን ምናምን ነገር እና ያም ነገር ሲድበት ኤል አንተ ያልከው ኦፍ ኮርስ በገንዘብ ደረጃ አለ በዚህ ልክ ሊሚት ከዚህ ውጭ ከዚህ በላይ ምክንያቱም ሰርግ አለ ምን አለ ብለህ ታስፈቅዳለህ እንጂ ካሽም ኦውን ማታደርግበት እንትን አለ በዚህ እኔ ወደ ኋላ ሄደን ኮምፔር ማድረግ ስለሌለብን እኮ ነው ኮምፔር ማላደርገው ገባህ አይደል እኛ በራሳችን ልክ መሆን ያለብንን መሆን አለብን ብዬ ነው ማምነው ወደ ኋላ ሄጄ ከኤርትራውያን ጋር ተወዳድሬ አይደለም የኔ መኖርና አለመኖር ተማራገው እኔ ራሴ ከዓለም ምን ላይ ነኝ ኤርትራዊ ራሱ ይጠይቅ ገባህ ስለዚህ በዛ ነው ማየው እኛ አንጻራዊ በዚህ ዘመን ከግሎባላይዜሽን ተያይዞ እኛ የት ነው መድረስ ያለብን የት ነው መገኘት ያለብን ብለን ለራሳችን እንጂ ከኛ ኋላ ላሉ ሄደን እናንተ እኮ እዛ ቀርታችኋል ማለት አይጠበቅብንም ራሳቸው ማለት አለባቸው ብዬ ነው ላችሁ እኮ ለይሄንን ሽማግሌ ያወርድና ቢያንስ ሰሜኑ ይጠናከርና አፈሙዝም አስተሳሰብም ምናምን ነገር ትክክለኛ ጽምዶ ወደ ታች ይሁን ወደ ባይ ዘ ዌይ ስለ ምስራቅ አፍሪካ አንድ ነገር ልንገርህ ምስራቅ አፍሪካ ይሄ በጣም ከባዱ ሊታረቅ የማይችለው ይሄ ሰሜን የምትለው ማህበረሰብ ነው ለምሳሌ ልንገርህ አፋር ኤርትራ ውስጥ አለ አፋር ኢትዮጵያ ውስጥ አለ አፋር ጅቡቲ አለ ሶማሌ ኢትዮጵያ ውስጥ አለ ሶማሌ ኬንያ አለ ሶማሌ አለ በዚህ ደግሞ ከሄድክ ኑዌር ኢትዮጵያ ውስጥ አለ በዚህ በኩል አለ ኤንድ በዛ ደግሞ ኩናማ ከሄድክ በዚህ በኩል አለ በዛም አለ ኢሮፕም በዚህ በኩል አለ በዛም አለ ለነሱ ባይዘወይ ቦርደር ለነሱ አርቲፊሻል ነው ለነሱ አፋርነታቸው ሶማሌነታቸውን ያስቀድማሉ ሰሜን ላይ ያለው የምትለውስ አንድ ቋንቋ ትግርኛ የሚባል ቋንቋ እንኳን እየተናገረ የመጨረሻ ጠላት እሱ ራሱ ነው ስለዚህ መጀመሪያ ይህን ሳታስታርቅ ዝም ብሎ ሰሜን ምናምን ብትል ትርጉም የለውም መጀመሪያ ቅድም የጠቀስክ ሁሉ ያሉ ምስራቅ አፍሪካ ላይ ያሉ ማህበረሰቦች ቦርደር ለነሱ አርቲፊሻል እንደሆነ አስበው መጀመሪያ ሊያስቀድሙት የሚገባቸው ነገሮችን አስቀድመው ኢንተርቴን ሲያደርጉት ነው ልታስታርቀው የምችለው ከዛ ውጭ ግን ዝም ብለህ በአፍ ደረጃ በቃል ደረጃ ስለተባለ ይሄ በሂደት ነው አሁን ለምሳሌ ይኸውልህ
ያው የሀገራችን ታሪክ ያው ምኒልክ ምናምን ጥያቄ አለ በጣም ኤርትራ ያለና እዛ ላይ ሁለቱ ህዝቦች ተለያይተዋል። አንድ እንትን ነበር ግን ምንድነው ይሄ በሂደት ነው የሚመጣው። አሁን እኮ አንድ ልጅ ተወልዶ እኮ ከአንዳንድ 30-40 ዓመት አይሆንም አይደለ? መጀመሪያ መስመር ትዘረጋላቸዋል። የተበጣጠሰውን ይሄ ሶሻል ፋብሪኬቱ እንደምንም አርግተው እኔ ከትግራይም ስለሆንኩ ልንገርሃ የነበረው በዛ በኩል ሰማኝ ኤርትራዊ በጥይት ተስቶ ወንድሙ ቦርደር ሊሻገር በጥይት እየሳተው የትግራይ እናት ናት ነጠላዋን ቀዳ አቅፋ ምግብ አብልታ አጥባ የምታሳልፈው። ገባ አይደለ? ለዛች እናት ነው ትናንትና እድል ስላገኘ ብቻ መጥቶ ትግርኛ እንኳን እየተናገረች በእጃሃ እያለችውን እንኳን ስማ ልንገራ፣ አንድ የሆነውን ታሪክ ልንገራ። ይኸውልህ አንድ እናት ልጇ ሊገልላት ሲል ለአንድ የኤርትራ ወታደር ምን ትለዋለች መሰለህ? እሱን ተወውና እኔ ግደለኝ ትለዋለች። በትግርኛ ነው የምትለው። ትግርኛ የሚሰማ ሰው ነው እየነገርኩ ያለኝ። ኖ እሱ ልግደለውና አንቺ ግን በሐዘን ነው መሞት ያለብሽ የሚል እኮ ነው። እሷ ግን ያቺ እንደዛ ያላት እናት ግን ወንድሙ ይሁን የእሱ ወንድም ይሁን የእሱ እህት በወንድሞቻቸውና በእህቶቻቸውን በጥይት ተስተው ተሻግረው መጥተው አንጥፋ የተቀበለችው እናት ናት። ገባህ አይደለ? አንተ እያልከው ያለኸው ገና ምክንያቱም የተጎዳ ሜንታሊቲ ያለው ማህበረሰብ አለ ትግራይ ውስጥ በጣም ግፍ የተሰራበት። እሱን እኮ ነው የምልህ። እሱን ስማኝ፣ እሱን ያን የተጎዳ ማህበረሰብ በአግባቡ ስማኝ ጋሸብዴ ልትሄድበት እኮ ነው አንድ ላይ እኮ ይኸውልህ ደርግም እኮ ሲገረሰስ እኮ ይኸውልህ አሁን ፖለቲከኞቹን ሪሙቭ አርግቶ ይሄ እንደዚህ አይነት ማንንን የሚሸከም ነው ይሄ ሽማግሌውን የሚሸከምና በዚህም በኩል ያለው አንዳንድ አሳሰቦችን ሪሙቭ ተደርጎ እንዴት ነው ህዝቡ የሚቀጥለው? አሁን ለምሳሌ ይኸውልህ ደርግ እኮ ሲገረሰስ ሁለቱም አንድ ነው፣ ሻዕቢያም በለው ወያኔም አንድ ሆኖ ነው አይደል እንዴ እንትን ያለ። ከዛ በኋላ ነው ሲቆናጠጥ ይሄ በዚህ በዛ ተባብሎ የተለያዩ ጥያቄዎች አሉና ልትለየው አትችልም። ግን እዚህ ጋር እየነገርኩህ ያለሁት መጀመሪያ ይከፈት በረንብ ይሄ እንትን ይበል። አሁን የኛ ትውልድ እኮ ባይፈታው እኮ ቀጣዩ ትውልድ ይፈታዋል። ይሄ አሁን ትግራይ የሚባለው አንድ ህዝብ አንድ እንትን መሆን ጋሽ ጨብዴ አንድ ነገር ያ ነገር ነው። ይሄንን ከታሪክ ጋር አያይዤ ነው የምነግርህ። ዝም ብለው የአጭር ጊዜ ስላልሆነ ነው በአጭር ጊዜ የማይቀረፈው ይህን ጉዳይ 77 ዓመተ ምህረት የትግራይ ህዝብ ተርቦ እኮ ወደ ሱዳን ሊወጣ መንገድ ዘግቶ ባለበት እንዲያልቅ ያደረገበትን እንደን ከዛ በፊት ያለው ሂድ ልብ ትግራይ የሚል መንገድ አላቸው እነሱ የሰየሙበትም የቆየ አሁን የመጣው ጥላቻ አይደለም። ገብቷል አይደለ? 77ም እንደዛ 93ም በልዩ ይሄ 91 ጦርነቱን በልዩ ትናንት መጥቶ 77 ማን ያስራበህ? ይሄ ስም ደግሞ ጎንደርም አለ የትግራይ መጮሃ የሚባል 200 ዓመት ያስቆጠረ ማለት ነው። ልጨርስ ቀስ ብለሽ እንደገና ሰላም ተብለው ነው የሚመጣው። እንዴት ናችሁ? ሰላም ብያቸዋለሁ እኮ አትሰሙም እናንተ። እናመሰግናለን። እሺ በልክ ደሞ ሓደ ጊዜ ዝሓፍተ ይጽበዋለ። እሺ 77 ያስራበን ማን ነው? ጎንደር ላይም የትግራይ መጮሃ የሚባል ቦታ አለ። መልስልኝ። እሺ ችግር የለውም። እሺ ኤኒዌይስ ምንድነው እያልኩ ያለው ጋሽ ጨብዴ የመጣውን ዝም ብሎ በቅርብ አይደለም። ለምሳሌ በቅርብ የቅርብ ጊዜ ቁስል ቢሆን ዝም ብሎ ቀርፎ ቶቶ ተባብለህ የምትተወው አይደለም። ለብዙ ወደኋላ እየሄድክ ሪፈር እያደረግክ በሄድክ ቁጥር ቁስልህን ማአት ነውና ያን ነገር ደግሞ አሁን ለምሳሌ ሻዕብያ የሚባለውን አሁን ያለውን ስርዓት ራሱ በትግራይን ጥላቻ የምትገነባ ኤርትራ ነው የሚፈልገው። ገብተዋል አይደለ? ስለዚህ እነዛ ልጆች ከዛ የሚወጡ ልጆች ትምህርት የሚያስተምራቸው ቁጥር አንድ ጠላታቸው ትግራይና የትግራይ ህዝብ እንደሆነ አድርጎ ነው እየቀረጸ የሚያሳድጋቸው በዛ በተዘጋው ሀገር ያን በዛ በኩል ያለውን እሱን ፖዚቲቭሊ አሳሰቡ ሊቀይር የሚችል ስርዓት እስከሌለ ድረስ ያን ነገር ይመጣል ብዬ አላስብም። ገባ? በዚህ በኩል ደግሞ እንትን የተደረጉ ይሄን የተጎዳ ማህበረሰብ ደግሞ እንትን አድርገኸው ክሰኸው በአግባቡ ሳይኮሎጂካል እንኳን ትሪትመንት ተደርጎበት ነው መዳን አለበት። መጀመሪያ የይቅርታ ልብ እንዲኖርህ አእምሮህ ላይ የተፈጠረውን ህመም ማስወገድ አለበት መጀመሪያ። ትራውማታይዝ ሆኗል ህዝብ። ከትራውማ መውጣት አለበት። ይሄን ደግሞ ጊዜ ይፈልጋል። ዝም ብሎ በአንድ የሚሆን አይደለም። ከዛ ውጭ ግን
ህዝብ ለህዝብ ብትለው አሁንም አብሮ ሊያድርልህ ይችላል፣ ሊተቃቀፍ ይችላል። ሲስተሞች ናቸው፣ ስርዓቶች ናቸው። ምክንያቱም ህዝብ እንደ ህዝብ ተነስቶ ጠላት ሊሆን አይችልም። ገብቷል አይደለ? ስርዓቶች ግን ከፈለጉ ያጋጩታል፣ ከፈለጉ እስኪ ስማ፣ ይሄ አሁን የትግራይና የኢትዮጵያና የኤርትራ ቦርደር ቲፒኤልኤፍና ሻዕብያ ቢጣሉ ወፍም አታልፍም። አሁን ግን ሁለቱ በጨነቃቸው ጊዜ እየተሞዳሞዱ ስለሆነ ነው በዚህም ገብተን ህዝባዊ ምናምን ምናምን የሚለው ፖለቲካል ጌም ማለት ነው። ስለዚህ እሱ እኔ አላምንበትም። ገብቷል አይደለ ጋሽ ጨብዴ? ከልብ ነው መሆን ያለበት። ይሄ የተጎጂነትን ስሜት ማስወገድ አለ። ሰላም ብያለሁ ሁላችሁንም። ካሳዬ ግን አንድ ጥያቄ አለኝ። ታች ያለው አንዳንዴ እድል ስናገኝ ሀሳብ ስለሰጠን ብቻ ትክክል ነን ማለት አይደለም። ሰው የራሱ አስተሳሰብ አለው። አንተ የራስህ አስተሳሰብ አለ። ሁሉም ሰው ግን የራሱን አስተሳሰብ ሲሰጥ ከአንተን የምትፈልገውን ሀሳብ ስላልሰጠ ብቻ ወይን ሀገሩን አይደግፍም ወይም ደግሞ የራሱ አመለካከት ትክክል አይደለም ማለት አይደለም። አንተ ለአንተ ሀገር ማለት ምን ማለት ነው? ወንድም አንዴ የኔ እኮ ጥያቄው እንትን አላለኝም። ለሚያስክም ኮሽም ሕቶ ዘይመለስ ቃል ሕቶ እኮ አንዴ እሺ ልደምድመውና እኔ ሚት አደርጋለሁ። ለአሁን አስጨብዴ ሌሊቱን ሙሉ ቀን ሙሉ ስታወራ ነበር አይደል? ስለዚህ ለምንድን ነው እኛ የማናወራበት? አንተ ራስህ ተጨቃጭቀን ሁላችንም እንዳያስወርደ ቀን ሙሉ አብራችሁ አንድ አይነት ሀሳብ ነው ያላችሁ ነው። ስጠው አሁን ፖዚቲቭ ቀጥል። ቆይ ጨቡዴ አንዴ ቀጥል። ያ ካሳ ለአንተ ሀገር ማለት ምንም ማለት ነው? እንዲህ ስሜታዊ የሆኑ ሰዎችም ሲመጡ መጠየቅ መልካም ነገር ለእኔ ነው። ሀገር ለእኔ ማለት ሀገር በምንም ልለውጠው የምችለው ሀገር ነው። ዴፊኒሽኑ ሀገር ማለት ህዝብ ማለት ነው። በመጀመሪያ ሀገር አንድ ሀገር ተራራው፣ ጫካው፣ ወንዙ አይደለም ማለት ራስህ ጠይቀህ ራስህ የምትመልስ ከሆነማ ለምን ጠይቀህ? you don't write, that's why I just explain it. no ለእኔ አይደለ የጠየቀኝ? እኔ እኮ ነው እየመለስኩልህ ያለው። ብራዘር ሂድ ቀጥል። በቃ በሎጂክ ከፈለክ ለምን ጠይቀኛለህ? ሂድና አንብብ ራስህ። I just ask you, go ahead. ለእኔ ከጠየቀኝ ነው የምመልሰው። ለአንተ ግን በተጻፈ ጽሁፍ ጉጉል ላይ ሂደህ ግን ዋሪዝ ሀገር ምን ማለት ነው ብለህ ሰርች ማድረግ ትችላለህ። መጠየቅ አይጠበቅብህም። እሺ እኮ ፎር ለአንተ ነው ዴፊኒሽኑ። ለመሰለህ ቅድም ካወራበት ታፒክ ጋር ስናማች ለዛ ነው ሀገር ማለት ለአንተ ምንድን ነው ያልኩ። እኛ ሀገር ኢትዮጵያኖች ምናምን ብለህ ዴፊኒሽን ስለሰጠ ለእኔ ብዬ ልነግርህ ስል ሀገር ማለት ህዝብ ነው። አም ሶሪ ባዳት ጎሄድ ቀጥል አንተ አያር መልስ ስለሌለ ነው እንጂ ኢሞሽናል የምትሆነው ለምን መሰለህ? መልስ ስለሌለ ነው። አም ሶሪ አልኩህ እኮ ይቅርታ ጎሄድ መልስልኝ። ይቅርታ ይጠይቃል። አይገርምም? ግን ቀጥል። የመጀመሪያ ይቅርታ ይጠያቅ ኢትዮጵያ። እሺ መልስለት። ሀገር ማለት ምንድን ነው? ስማ እንጂ ወይ እኔ እኮ ትግራይ መጮያ ጎንደር ላይ ያለ መልስላት። እቺ በእናትህ ትግራይ መጮያ ምንድን ነው እያለች መጀመርታ ሀቲተየው 77 ማነው ያስራበን ጎንደር ላይ ያለው የትግራይ መጮሃ የሚባል 2 ዓመት 3 ዓመት ያስቆጠረ ለምን ነው ንገረኝ። ካሳይ ሐዋይ እሺ ጎሮ ስርናይ ዛላምበሳ እገላ ንዓኻትኩም ኢትዮጵያ ዲ ወይስ አይኮነን? አባ خلኻ ካሳይ ሐዋይ ማዕረግ ጨርሻለሁ። ይረጃችን ይረጅ አላጋጭ በጣም ደስ የምትል መልስላት። ትግራይ መጮያ የሚባል ጎንደር ነው ትላለች። ጅቦዬ ማርያምን አላውቀውም። አሁን ነው ለመጀመሪያ ጊዜ ከሷ እየሰማ ያለኝ። አሀብት ሰርች ት እሱ ደግሞ ሰርች አደርጋለሁ ለምን እንደዛ እንደተባለ በማውቀው ነው። የፖዚቲቭን ደግሞ ሰው ማለት አገር ማለት ፖዚቲቭ ደግሞ ያለው እሱ ያለውን ይሄ ለምሳሌ ጀነራል ዴፊኒሽን ነው የጠየቀ ሀገር ማለት ምናምን ብሎ እኔ ደግሞ ሀገር ለእኔ ማለት ብዬ ነው ልጀምር ያልኩኝ። ከዛ አይ ሀገር ማለት እኮ ህዝብ ማለት ነው አለኝ። ህዝብ ማለት ከሆነ እሺ ሀገር ማለት ለእኔ ደግሞ በአሁን ደግሞ በአጠራር ደግሞ በዘመናዊነት ደግሞ በዚህኛውን እንትን ደግሞ የራሱ ቦርደር ያለው ሀገርነት ዝም ብሎ አይደለም፣ ህዝብ ብቻ አይደለም፣ ቦርደር ያለው ታሪክ ያለው ህዝብ ያለው ልትል ትችላለህ። ገባህ አይደለ? ብዙ ነገር ነው የምትሄድበት ከፈለግ። እስፔሻሊ ቦርደር በቃ ቦርደር ህዝብም በቦርደር ውስጥ ህዝብ ሊኖር ስለሚችል ገብቷል አይደለ? ታሪክ እነዚህ ሶስቱ እንኳን ካልኩ በዚህኛውን የተያዘ እንትን ሀገር ልትለውስ ይችላለህ። ከዛ ውጭ ግን ለእኔ እያልኩ ያለሁኝ ሀገሬ ውስጥ ሆኖ ቅድም እየተባለ ያለውን እኔ ሀገሬን አሳልፌ አልሰጥም።
ለምን ብበደልም ሀገሬ ውስጥ ሆኜ ስርዓትን፣ ሲስተምን፣ ሰዎችና እንችን ሀገር በሀገር ደረጃ ለእኔ ሊበድለኝ አይችልም ነው ለእኔ የነበረውን ቅድም አንተ ፖዚቲቭ አንተም ጅቦ እሱ የመለሰበት ነገር ቅድም ካለው ነገር ጋር እኔ ቅድም ሀሳብ ሲሰጥ ስለነበረ ሀገር ማለት በራሱ በሄደበት መንገድ ትክክል ስላልሆነ ነው። ለምን መሰለህ ለሀገራችን ሁላችንም ማለት ቅድም እንዳለው የሆነ ሀሳብ ሰጠና ከዛ በኋላ ምን አለ መሰለህ እኛ ትግራያኖች በተለያየ መንገድ ብዙ ነገር ተደርገናል፣ ኤርትራም ብዙ ነገር አድርጎናል ሲል በመነሻ ግን እውነቱን ነው። ከደርግም ከኃይለሥላሴም ወረበር ትግራይ ብዙ ነገር ተደርጓል እንበልና ሜንሽን እናርክ። ግን ከዛ ሁሉ መነሻ ግን አሁን በትግራይ ታሪክ ውስጥ 1 ሚሊዮን ህዝብ ያለቀበት አብይ የመራውን ቲፒኤልኤፍን ፒፒን ምንም ኮምፕሌን እያላ ሳያደርግ አብይ ያስገብቶ የመታውን ኤርትራን ግን በጣም ጥላቻ አለ። ግን ሂዝ ራይት ሂ ካን ቴል ምንም ማድረግ ይችላል። ገብቷል አይደል? ቆይ አንዴ ጅቦ ለአብይም እነግርሃለሁ እኔ ወደ ኋላ ይጨርስ። ኖ ዩ ዶንት ቴል ሚ ምንም ነገር እስካሁን አላልከንም። ምንም ነገር አላልከንም። ካሳ ቆይ ካሳ አንድ ነገር ፖዚቲቭ አንድ ነገር ይሄን ልናገርና ትቀጥላለህ። አንተ ነው የምትቀጥለው። ኦኬ ጎይ አንድ ነገር አሁን ብዙ ሰው ሲያወራ ሰማለሁ። ኤርትራም የፌዴራል መንግስቱን በትግራይ ላይ ጄኖሳይድ አድርገዋል። ኤርትራና የፌዴራል መንግስቱ እኔ እኩል አለ። መጀመሪያ መጠየቅ የምፈልገው እንደ እኔ ኤርትራን ነው። ምክንያቱም እኛ ኢትዮጵያ ውስጥ ነው ያለን። ኤርትራ ሀገር እኮ ነች። እንዲህ ምን ሆነ እንደ ሀገር ትጥቃላት። እሷን ነው በጄኖሳይድ መጀመሪያ ከሶ አፍንጫዋን ይዞ ህግ ፊት ማቅረብ። የእኛን እዚሁን ጨርሰዋል። ጅቦ አንድ ጥያቄ ልጠይቅሽ እዚሁ ላይ ሉዓላዊ ሀገር ነች። እውነትን ነው። ቆይ ካሳ ጥሩ ጥያቄ ነው ያለው ጅቦ። ኤርትራ ሉዓላዊ ሀገር ነች። ሰላም በልስ ዝም ብዬ ስሰማችሁ ነበር። እንዴት ዋላችሁ? ጅቦ ቤትህ መጥቶ ማያቅ ሰው ሲመጣ ቤትህ አንኳኩቶ በቃ በር ላይ ዝም ብለህ ነው የምትተው? ሪሊ ኦኬ በልሽ። መልካም ቀን ብሩክ መዓልሽ። አንድ ነገር ልንገርህ። አሁን ለምሳሌ ልንገርህ ጅቦዬ፣ ለአንተም ጅቦዬ ይኸውልህ ቲክታክ ላይ ምን ባህሪ ያለ መሰለህ፣ እኔ አንደርስታንድ ማድረገው አንድ ነገር አለ። አሁን የተነሳው ቆይ አንድ የረሄል የሚታርጊና ፖዚቲቭ አንደርስታንድ እንድታደረገ ይፈልጋለሁ። በደንብ እዚህ ጋር ስማኝ። የተነሳው ስለ ኤርትራ ነው። ኤርትራ በተነሳው ፖይንት ቀጠልኩኝ እንጂ ከፌዴራል መንግስትና ከኤርትራ ኮምፔር እያረኩ እያወራው አልነበረም። ግን በጣም መጥፎ ካልቸራችን ምን እንደሆነ ታውቃለህ? እኔ ስለ ፌዴራል መንግስት እንደዚህ ያርጎኛል ብዬ ስናገር አይ ኤርትራ ሳላደረገም የሚል ፎልስ አንድ ጊዜ ጅቦዬ ፎልስ ኮምፓሪዝን አልፈልግም። እኔ አሁንም ስለ እና ፖዚቲቭ ኖት እያልኩ ያለው ይስማኝ። ስለ ኤርትራ ነው የተነሳው። ስለ ኤርትራ እያወራው ነበረ። ይህ ማለት ግን ስለ ኤርትራ ሳነሳ ግን በኢትዮጵያውያን አልተበደልንም የሚል ቃልም አላወጣሁም፣ አልሰማህም። ስለዚህ አንተ የሄድክበት መንገድ ሮንግ ነው። የኔ ጥያቄ ግን ይኸውልህ ልንገርህ፣ በመጀመሪያ አልተረዳኝም። ምን እያልኩ ያለሁት ስማ፣ ወደ ትግራይ ጦርነት ሲጀመር ኤርትራ ሉዓላዊ ሀገር ነች እና ሉዓላዊ ሀገር ሆና አንድ ራሱን የቻለ መንግስት ኢትዮጵያ ያለ መንግስት ወታደሮቹ ወደ ኤርትራ ሄደዋል ብሎ መንገድ ከፍቶ ያስከፈተውና ያስመታው ኤርትራ ባትኖር ኖሮ ፈርሰን ነበር ያለ መንግስትን አንድ ሰው ብሌም እያደረገ አይደለም። አሁን በትግራይ በአንተ በምትለው በጄኖሳይዱ እኔ ብቻ አይደለሁም፣ ዓለም ቁጭ ያደረገው ነገር ከሆነ ወዴት እንክደዋለን እንዴ? ተጠምቶ የተቀመጠ ነገር። ስለዚህ ግን አሁን እኮ ስለሱ እየተላልን አይደለም። እንዲወልህ አገር ማለት ካሳ እኔ ለሊና ትቸዋለሁ። ለእኔ ግን ልንገርህ ትግራይ ደግሞ ሌላ ደግሞ አሰምሽን አለኝ። ካሳ የትግራይ ህዝብ ኤርትራን ቢጠላ የፈለገ በጣም ቢናደድ በጣም ነው ትክክል ነው ብዬ ነው የማምነው። ግን ልንገርህ ሌላው ብሔር ብሔረሰብ ከገቨርንመንቱ ጀምሮ ማለት ነው አሁን እዚህ ጋር በቴክስት በኮሜንት ምናምን የሚንጫጫ አብሶ ጊዜያዊ ባለ ጊዜ ነን ወይም ደግሞ ተላላኪ ነን ባንዳ ነን የሚል ማለት ነው ወይም ደግሞ ተላላኪ ነኝ የሚል ሰው ምን እንደሆነ ታውቃለህ? ኤርትራ በቃ ሀገራችን እያለ በፓርላማ ተነግሮት ሲጨበጭብ ኤርትራ በቃ ሁሉ ነገራችን ነች ብሎ ሲያጨበጭብ የነበረ ሰው ተመልሶ መንግስት ደግሞ ኤርትራ ጠላት ነች ሲል አብሮ ደግሞ የሚያጨበጭብ ሀገር ውስጥ እኮ ልንገርህ በአዲስ አበባ ላይ በቢሮ ሰራተኛ የነበረ በጣም ጀግና ቤተሰቡን 5-6 ሰው የሚያስተዳድር ሰው እኮ አሁን እየለመነ የዳቦ መግዣ እየጠየቀ ነው። ሀገር ውስጥ ዳቦ መብላት ያቃተው ህብረተሰብ ነገ ተዋጋ ነገ የሆነ ነገር አለበት ሲባል አብሮ የሚያጨበጭብ ሂውማኒቲ ሳለን አንድ ነንስ
እውነት ትክክለኛ ኢትዮጵያኖች በትክክለኛ መንገድ እየሄድን ነው? ኖ አይገባንም ብለህ ትገምታለህ? ይሄ ኑሮ ውድነት ራሳችን ያመጣነውን አይመስልህም? እስናት ገቨርንመንት አይወልህ ይሄኛው የፖለቲካው በደንብ የሆነ ኖሌጅ ካለ ይኸውልህ ሳንጨቃጨቅ በተራ ልናወራ እንችላለን። ይሄ ለምንድን ነው ኢኮኖሚው እንደዚህ የመጣው ብንል ይኸውልህ ልንገርህ የዶላር ምንዛሬ ኢትዮጵያ ውስጥ ሃርድ ከረንሲ ስለሌለ ገቨርንመንት ስለሌለው ገብቷል አይደል? ዓለም አቀፍ ድርጅት ብር ሲሰጠው የብሩን የመግዛት አቅም ከፍ እንዲያደርግ ተብሎ ዶላር ስለጨመረ ነው። ዳትስ ሚንስ የኢትዮጵያ የህዝብ ገንዘብ መግዛት አቅሙ ወረደ። ከዛ በኋላ ኢኮኖሚ ገቢ የለውም፣ ኢንፍሌሽን አለው፣ ገቢ የለውም፣ ገብቷል፣ ገቢ የለም። ስለዚህ ሰው መግዛት አቅም የለውም። ፖዚቲቭ ከኔ ጋር የምናወራ ከሆነ ይኸውልህ አገር ውስጥ ኑሮ ተወደዋል፣ ኑሮ ውድነት አለ፣ ኦፍኮርስ አለ፣ የሚበላው ያጣ ህዝብ አለ። ምንድን ነው ይሄ? እኮ ሀቅ ነው፣ ፀሐይ የሞቀው ነገር ነው። ገብቷል አይደለ? ግን እያልን ግን ጅቡ አይቁም ነገር ስናወራ ይኸውልህ ኧረ ተው አትረብሽ፣ ተው ጅቡ ተው። እሺ ፖዚቲቭ እሺ ካሳ ቀጥል። ለምን መሰለህ ይሄ ለምን መሰለህ ካሳይን አችልውም ፖዚቲቭ እናቴ እንዴ የጌታቸው ረዳ ቦዲጋርድ እኮ ነው። ፖለቲካ አይደለም። ስነ ስርዓት አድርግ ጅቦ። ምንድን ነው የምታወራው አንተ? እኔ ካሳይ ነኝ የምባለው ከሌላ ጉዳይ። በቃ ፖዚቲቭን አጠጣው። እሺን ፖለቲካ ቀጥል። እድሉ አደ በቃ ጨቡዴ ሳቅታችሁ ላይ አጠጣው። እኔ እያልክኝ ያለሁኝ ስማኝ። እኔ አሁን የኑሮ ውድነትማ እየቀጠቀጠን እየገረፈን ለእኔ በተለይ ለእኔ እንኳን አይገባኝም ነበር። ምክንያቱም አላጨበጨብኩም። ላጨበጨበው ይገባዋል፣ ግን ያሳዝነኛል። ገብተዋል አይደለ? እኔ አላጨበጨብኩም። ጅቡ ፀሐይ መንግስታችን አላልኩ፣ ምንም አላልኩ። ምክንያቱም ብልጽግና ፖሊሲውን ግልጽ እንዳልሆነ አይዲዮሎጂው፣ ኢኮኖሚክ ፖሊሲው የማይታወቅ ዝም ብሎ በመቆበት የሚሮጥ ነው። ስለዚህ እኔ በዚህ በኩል አቋም የሚይዝበት ምክንያት የለኝም። ከመጀመሪያውን ጀምሮ ነው የምልህ። አሁን ብትለበለብ አዎ ለአንተ የመጣ ለእኔም ስለማይቀር ይላለሁ። ገብቶሃል አይደለ? ግን በዚህ በኩል ይሄ የእንትን የአፕሪሺዬሽን የድጋፍ የምናምን ያለ አስመስሎ የሚያቀርበው ግን ልክ አይደለም። ፖዚቲቭ ምንም ድጋፍ አታገኝም ከኔ ያለው ግን ሀቁን ግን ሀቅ ነው። ካሳይ ቅርታ፣ በመሀል ለገባው ቅርታ፣ በጣም በአክብሮት ምንድን ነው ኑሮ ውድነቱን እንዲመጣ ሰፖርት ያደረግነው ማንን? አንደኛው መንግስት ወደ አንተ ደግሞ ደፋር መንገድ የሳሞራን ፕሮፋይል ለጥፈ ድፍረትህ እኮ። ኧረ ተው ላደላውራበት ሳይጁ አንዴ እሺ ቀጥል። ህዝብን ትወቅሳለህ አንተ። አሁን አንተ ህዝብን እየወቀስኩ አይደለም፣ ህዝብን እየወቀስኩ አይደለም። ወይኔ ካሳይ ባይኖር ዛሬ መንጋን እየወቀስኩ አለሁት። መንጋን መውቀስ ያስፈልጋል። ገባ? አጨብጫቢዎቹ መውቀስ ያስፈልጋል። ማን ስር ሲያጨበጭቡ የነበሩት? አንደኛ ጦርነቱን እንዲከፈት ሰፖርት ያደረጉ ኃይሎች። ጦርነት አላልኩም እያልኩ አለሁት። ጫፉን አይተሃል፣ ግን ጫፉን ነው ያዝከው። ገባህ? ጫፉን ነው ያዝከው። ግን ልቀጥልበት እና የኑሮ ውድነቱ የተፈጠረበት ዋናው ነገር እኛ ጦርነት ፈላጊ የሆነ መንጋዎች ተፈጥሯል በሀገራችን። ወደ ዲሞክራሲ ሰውየውን ከማስገባት ይልቅ አሻጋሪያችን ነው፣ ንጉሳችን ነው፣ የዓለም ሎሬት ነው፣ እንደዚህ ነው፣ ቅብርጥስየው አበዛ። ሁሉም ሰው እየተጠበጠበ ሲሄድ በየተራ ሁሉንም ሰደብ ተናረቀ፣ ቀጠቀጠ፣ ጨረሰ። አሁን የቀሩት በኑሮ ነው እያለቀ ያለው። ኑሮ ደግሞ ከጦርነትና ፕሮዳክሽን ቀነሰ። ኢህአዲግ ትልቁ ሰክሰስ ካደረገበት ነገር አንደኛው ወጣቱን ቱ ዘ ሚኒመም የሆነ ኢንዱስትሪ ፓርክ ውስጥ ይሰራል። ቱ ዘ ሚኒመም ኢንዱስትሪ ፓርክ ውስጥ ይሰራል። የሚማረው ይማራል። በማይክሮ ተደራጅቶ የሚሰራው ይሄ ወጣት የሆነ ኢንፑት አለው። አሁን ኤክስፖርት የሚባል ነገር የለ። አስገቢ አገር ሆን አስገቢ። ሴቶቻችን ደግሞ ጥፍራቸው ፀጉራቸው ነው የሚገባው መጨረሻ ከመድኃኒቱ በተጨማሪ ሌክዠሪ ለማን? ለብልጽግና ሴቶች። አስብ፣ የብልጽግና ሴቶች ደግሞ ቅንጦታሞች ናቸው። ዊጋቸው ራሱ ሁማኔራቸው ምናቸው
እናውጣላት ካሳያው ይቅር በለኝ በእናትህ። አረ ልቀጥልበት ሀሳቤ። እብድ ነው። እኔም ምዕመናን ይመቻችሁ፣ ልወጣ ነው። አሰፉ ሰላም ሀሳቤን አልጨርስም። ፕሮፋይል የሰሞራ አይቸኮን አነ ብጣዕሚ የዘነካ ሰው የሚበላው ሓንቲ ክቶ ሓተጋለ ነይራ ኣነ ሰላይ ኮንደልየን ጌታቸው ሰፋ ፓፕሊ ሰራህን ጅዋሃወይ ኪንግ ዘ ኪንግ ካሳይን አናግረው። እሱ እኮ ነው የጌታቸው ረዳ ጀለሱ። በቃ ካሳይ ሓወይ በቃ ራኸን ፕሊስ ኣነ ድሌትለን ሰላል ኸው ትግራይ ብሰለል ከፍልላይ በሉ ይመቻችሁ። ድባዓበይ ብጣዕሚ የዘነካ ብራዘረይ ይመችህ ሓወይ ይመችህ። ቻው ጅቦይ ታንክ ዩ ሶ ማች ቀኔልና ተጽዕኖ ፈጣሪ ናይ ሶሻል ሚዲያና ኢና ሚዲያና ወጭኻ ሰላሙን ወንድሞቼዋ። እኔ ኩዞ በጣም የሚገርም ኑሮ ውድነቱ ሀገሪቱን አንገብግቧት እነሆ ሰው የሚበላው አጥቶ ምናምን የብልጽግና ሴቶች ዊጋቸው ውድ ነው ይለኛል። እኔ ምን አገባኝ? አዲስ አበባ ይልስ ሰው ቁርጥ ነው የሚበላው ወንድሜ፣ ቁርጥ ክትፎ ምናምን ነገር። አንተ ስለ ብልጽግና ሴቶች ዊግ ታወራኝ? አዳነች አቤቤ አትሰፋም በአሚር ነው የምታጣብቀው ፀጉሯን ምናምን ትላለህ። እኔ ምን አገባኝ? ይመለከተኛል። ቆይ አንድ ገጣሚ ላስገባላችሁ። ከንቲባው ዘ ቢልዲንግ ከንቲባው ምንድን ነው? በእናትህ ጠዋት እኮ በላያ ሼር ስናደርግልህ ጠፋ። ልጅቱ ተገኘች እኮ። ኧረ አትለይም፣ ፍቅረኛ ተገኘች። አንተ ምን በላያ ምንድን ነው? 4 ሰዓት አልወጣም እንደዚህ አይነት ልጅ አይቼ አላውቅም ብሎ ጭራሽ ሊቀማኝ። ሼር አታደርግልኝም፣ አትደለዝ ነው በቃ። አንተ ራስህ ሼር አድርጎልህ 3 4 ከዛ በቃ እንዴት ብዬ እኔ ስራዬን ሁሉ ትቼ ማለት ነው እንደምንም ብዬ ገፍትር ያስወጥቼ ነው የወጣሁት። እምቢ አለ በቃ። ያልገጠመላት ግጥም የለም። 40 ግጥም ገጠመላት። ከንቲባው የሆነች ቆንጆ ሴት አሳያለሁ፣ አዳምጠኝ። አረ ከዚች አትበልጥም በእናትህ። እኔ ምን አገባኝ? የሆነች ገራሚ ቺክ አሳያለሁ። አንተ ብለህ ተዘጋጅተህ ነው። የፍቅር ግጥሞችን ብቻ አሉ፣ የፍቅር ግጥሞች። አረ እኔ ከዚች ውጭ ወደ ውጭ ትሰማኝ ይሆናል ደግሞ። ወይኔ አምላኬ። እኔ ለምወዳት ሴት ትገጥምልኛለህ ነገር ወይ ደግሞ እንደሱ እችላለሁ። አዎ እንደውም ዛሬ በእውቀቱ ስዩምን አግኝቸው፣ የሚገርም የምር በእውቀቱ ስዩም አግኝቸው ያነበብኩላትን ግጥም እንትን ብዬው በቃ ፍቱን ነች። እሷን ግጥም ካነበብ በቃ እንትን መስተፋቅር በላት አለ። በኦቄ ጋር ትገናኛላችሁ? የምር ዛሬ ያገኘሁት ማርያምን ከላይብራሪ ሲወጣ ተገናኘንና ሼክስፒር አለኝ። የምር ሼክስፒር ነው ያለኝ። ይህ ድንክ በኦቄ በጣም ምጡቅ አእምሮ ያለው ሰው ነው። ብቸኛው ምርጥ ሰው በጣም ነው እንዴ። በስመ አብ የሚገርምህ እቺን ግጥም ቆይ እስከዛው አውራና ልፈልግልህ። እቺን ግጥም ካነበብህ 1 ፔጅ ነች፣ አትረዝምም። የበውቄ ግጥም አጭር ነች፣ ግን ፍቱን መድኃኒት ናት። ቆይ ሸር አድርግላት ትምጣ። እቺን አነብልሃለሁ። ፍቅር እንትን መስተፋቅር በላት። ስታክ ነው። ኮፒ ሊንክ አድርጉ። ሼር አድርጌላታለሁ። ባቢ ይመች፣ እናቴ ትሙት። ኮፒ ሊንክ የምታደርጉ ምዕመናን ከጥግ እስከ ጥግ ክብርና ምስጋና ለእናንተ። ባቢ እዚህ ቤት ሞዴሬተር አለ አይደል? አዎ ብለህ ጻፍልኝ። ከሌለ ይገባል። እናቴ ኮፒ ሊንክ የምታደርጉልኝ ጠቅላላ ሞዴሬተር ነው የምሰጣችሁ። እናቴ ሰው ግን ብሎክ እንዳታደርጉ። እዚህ ቤት ሳይሰለችው ኮፒ ሊንክ የሚያደርግ እንዬ ሼሪንግ ባቢ ፋራው እመቤቴ ኪንጎ ቴንኪው እናመሰግናለን። ጀማይካ ጀማል አክሱማዊ በተከታታይ 3 ቀን ኮፒ ሊንክ ያደረገ ሰው አሁን ነው የምታደርገው። አትደነዝ። 3 ቀን በተከታታይ የገባ ኮፒ ሊንክ የሚያደርግ ሰው ለይቻይቻይቻይቻ ወላሂ አጢ ሞዴሬተር ከንቲባው ጎበዝ ገጣሚ እኮ ነሽ ከንቲባ።
ያ አይደለም አንባቢ ነኝ እንጂ አገኘሁት። ሼር አድርጊላታል። የት ሄደሽ? ሼር አድርግላት ስትመጣ ተዘጋጀ። ቆይ ክላሲካል ልክፈት ፒሲ ላስነሳና እስከዛው ሼር አድርግ። ክላሲካውን ስትከፍተው ደግሞ ዝም ብለህ አታጩ። ከድምፅ ጋር የሆነ የሚስማማ ነገር አድርግ። አንተ ችግር አለብህ። ከንቲባ ፍሬሽ ገጣሚ አትሁን። ፎሎ አድርጉት ከንቲባ። ሰሞኑን እኮ አዲስ ፍቅር ይዞኝ እኮ ነው። በእናትህ በቃ ከቀልቤ አይደለም። ታብዳለህ በጣም ይላን ታብዳለህ። ስማ ከንቲባው አልመጣችም። በቃ ዝም ብለህ አልመጣችም። ግጠመው፣ ቆርጬ እልክላታለሁ። እናቴን እልክላታለሁ። አሪፍ የፍቅር ዘፈን እኮ። እሺ 1 ደቂቃ ስለሆነ እሺ 1 ደቂቃ ታገሰኝ። ፒሲን ላስነሳ። አንተ ችግር አለብህ። 1 ደቂቃ አክሱማዊ ጅንታሐወይ ጀማል አብርሃም ኮፒ ሊንክ የምታደርጉ ጀለሶቻችን ይመቻችሁ። ታብታብ የምታደርጉ ምናምን ጥግ ድረስ ኪቢሪና ምስጋና በግብፅ የሚደገፍ የአብይ ተቃዋሚ አንፈቅድም። ወላሂ ሙሽኪላ ኢትዮ ፎረም የሚለቁት ነገር በቃ ሰላምዬ ምን ልትሰሪ ነው የገባሽው? ይህን የጥበብ ሰው አንድ ግጥም ላስገጥመው ነው ለሚስቴ። የከንቲባው ያለ ያው ደርሷል። ያው እስከዛው ማለት ነው። ሪከርድ ሳታደርግ ላሰማ። ያውልህ ሉስክ ግን አንድ ሰው አለ ይላል። የምር ሚዩት ላድርግ ጀመርክ? ፒሲው ገና አልተነሳም እኮ አዝዤዋለሁ። በቃ ክላሲካ ይቅር። እሺ ግን አንድ ሰው አለ ይላል። ልቀጥል? ሚዩት ያደረግኩልህ እኮ እንድትቀጥል ነው እንጂ ሚዩት አድርጌ ላወራ እኮ አይደለም። ኧረ ተው ከንቲባው ተው። እሺ ይኸው ከፍቷል። ይኸው ፒሲ ከፍቷል። እርጅና ሲጫንሽ እድሜ ተጠራቅሞ እንዳሰም ሲያፍንሽ ሽበት እንዳመዳይ በጭንቅላትሽ ላይ በድንገት ሲፈላ የአይንሽ ከረጢቱ በእንቅልፍሽ ሲሞላ ምድጃ ዳር ሁነሽ መጣፍሽን ከፍተሽ ያለፈውን ዘመን ገልጠሽ ስታነቢ የኔን ቃል አስቢ። ስንቶች አፈቀሩት በሀቅ በይስሙላ ገጽሽን አቦል የውበትሽን አፍላ። ግን አንድ ሰው አለ ከሌሎች ወንዶች ጋር። መጣች እንዴ? እሺ ትግባ በቃ። እሺ ቆይ ላስገባት። አስቀኑ እናቴን ግቢና የእንግጥባ አዳምጪ። እናቴን ግድ ይላል። እኔ ነኝ የጋበዝኩሽ። ሚውት አድርገሽ ፕራይቬት ነው አካውንቱ። አንተ እኑ ዘእኑ ሞዴሬተር ጎትቱልኝ እስኪ። ገብታለች። ሚውት አድርጊ። ቀጥል ግጥሙን ከንቲባው። አረ ሚውት ነህ? እያወራው እኮ ነው። እሺ ግን አንድ ሰው አለ እርጅና ሲጫንሽ እድሜ ተጠራቅሞ እንዳሰም ሲያፍንሽ ሽበት እንዳመዳይ በጭንቅላትሽ ላይ በድንገት ሲፈላ የአይንሽ ከረጢቱ በእንቅልፍሽ ሲሞላ ምድጃ ዳር ሁነሽ መጣፍሽን ከፍተሽ ያለፈውን ዘመን ገልጠሽ ስታነቢ የኔን ቃል አስቢ። ስንቶች አፈቀሩት በሀቅ በይስሙላ የገጽሽን አቦል የውበትሽን አፍላ። ግን አንድ ሰው አለ ከሌሎች ወንዶች ጋር ያልተመሳሰለ በእጹብ ቋንቋ ነፍስሽ ፍቅር የነደደ የመልክሽ ጸደይ ሲያልፍ ልክ እንደ መስቀል ወፍ ጥሎሽ ያልነጎደ። ዛት አንድ ሰው ይዛ ያጅቦ። ይደገም እንዴ? ረዘም አድርገው ደግሞ አንተ እንዲህ አይነት ሰው ስሼ በስንት መከራ የመጣች። እሺ በቃ ሌላ አንድ ደቂቃ ስጠኝ እንዳትለኝ። እሺ እኮ አልኩኝ። ቆይ አዳምጠኝ። እዛው እያለ አየር ላይ የሆነ ግጥም በቃ እንዳለ። እሺ አየር ላይ ትንሽ ተጨነቀ ሰው። እሺ ቆይ አጅቦ፣ ቆይ ቀስ በል አታስቸኩለኝ።
ትንሽ ዘና እንበል ይፍታቱ እግሮቻችን እስኪ ነይ እንሂድ እስኪ ነይ እንውጣ ጋራውን አቋርጠን ሸንተረሩን አልፈን አበቦች እናምጣ ተመልከች ያንን ዛፍ አየሽ ቅርንጫፎች በነፋስ ተመክረው በሐሳብ ሲዋኙ በማይገባ ቅኝት ከዛፍ ተለይተው ዛፍ መሆን ሲመኙ አየሽው ነፋሱን ቅጠሎች ሲያረግፍ ሽቅብ እየሾረ አየሽው ጋራውን በጸደይ ተኩሎ እንዴት እንዳማረ ቀስ እሾህ እንዳይወጋሽ አድምጭ እረኛውን መንፈሴን ሲጠግን ጠራርጎ ሲወስደው በዋሽንቱ ዜማ የነፍሴን ጨለማ ደሞ ወዲያ ማዶ ተመልከች አዳኙ ኢላማው ከሽፎበት ያችን ቆቅ ሲስታት ምንም ሳታደርገው ከንቱ ቅዝምዝሙ እርግቧን ሲመታት አኮኩሉ ልትይ በአበቦቹ መሃል እንዳትደበቂ መለየት አልችልም አንቺ ራሱ አበባ መሆንሽን ወቂ አየሽ አምሮ ሲታይ በተፈጥሮ መስኮት የአንድነት ቅመሙ ተመልከች እዛጋ ዛፍና ሐረጎች እንዴት ተደጋግፈው አብረው እንደቆሙ ተመልከች ወፎቹን የፀጉራቸው ቀለም መልክና መጠኑ ለኛ ተለያይቶ በውል ቢገለጥም አድምጭ በለወሳስ ህብረ ዝማሪያቸው እንዴት እንደሚጥም ቀስ ሾህ እንዳይወጋሽ አውዳመት ነውና እንዳይከፋው ቤቱን አበባሽን ያዥ እስኪ ተደጋግፈን እንውጣው ዳገቱን መልካም ነው መፈተን ተከታይኝና እስኪ በተራራው ባቀበቱ ልቅጣሽ ሁለንተናሽ ፍቅር አንቺ የሰው ጸደይ የሰው እንቁጣጣሽ አሁንስ ያሁኑ እሾህ ባይበዛበት አሪፍ ነበር የገጠር ልጅ አይደል ልጅ በነጠላ ጫማ ትንቀሳቀስ ያው እሾህ በዛበት እሾህ እንዲያወጋሽ ከንቲባ አሪፍ እኔ ግን የፈለግኩት ተንገበገብኩልሽ አረረልሽ ልቤ እንሆ ምን ነው አንተ አሁን የገጠር ልጅ እኮ ነው እንጨት የቂጥሽን ስንጥር እንዳይወጋሽ አሁን አንተ የገጠር ልጅ ኩነህ አደይ የበዛበት አካባቢ እንቁጣጣሽ ከንቲባ አንተ የገጠምከው ግጥም ልንገርህ አሁን ለገጠር ልጅ የሚሆን ቂጥሽን እንጨት ስትለቅሚ ስንጥር የወጋሽ ጠባሳ ይታየኛል እሾህ ልነቅልሽ እግርሽ ልጅ ተንበርክኬ ምናምን እንደዚህ አሁን ለንዬ እንደዚህ አይነት ግጥም ማንም ይደውላል እሺ ሌላ ላድርገው እንዴ አጭር ወደው የሰው ያለ እርዱኝ የሚለው እሺ በሰላላው መንገድ የትየ ለሌግር እንደሊጥ ባቦካው ጻዳ ጣትሽን ጉድፍ እንዳይነካው ማጡን እየዘለልሽ ዳጥዳጡን እያለፍሽ ጤዛ የወረረው ዛፍ እየተደገፍሽ ትንሽ ስትመጪ ብዙ ስታዘግሚ ሁለቴ ተራምደሽ አስሬ ስትቆሚ ለተደናገረው መንገድ ስትጠቁሚ የተላከ ሕፃን አስቁመሽ ስትስሚ እኔ ስናፍቅሽ እኔ ስጠብቅሽ እንደ ጉር ተውቤ ላማልልሽ ጥሬ በጆንትራ ዘይቤ ጠጉሬን አበጥሬ ጅማት እያጠበቅ ጅማት እያላላው የገዛ ከንፈሬን ቀርጥፌ እየበላው ስጠብቅሽ በጣም ምስልሽ ነው እንጂ አካልሽ አልመጣም በአይኖቼ ስፈልግ መስኮት ከፍትና ሌላ ነው የሚያልፈው በሰፊው ጎዳና ያው ገጣ ባህያ ያቻት ድኩም በቅሎ በግ እየጎተተ አለፈ ቆለኛ ቅርጫት ያጎበጣት ሚስቱን አስከትሎ ያውና ደሃደግ መንገድ ዳር የተኛ የተጎነጎነ የሳር አምባር መስሎ በአይኖቼ ሰማትር መስኮት ከፍትና ሌላ ነው የሚያልፈው በሰፊው ጎዳና ሁሉም ተለውጦ ያገጣ ባህያ ጸጉር አቆጥቁጦ ያች ድኩም በቅሎ ሰጋር ፈረስ ቀድማ ቆለኛው ሰውዬ ሙክት በጉን ሽጦ ለሚስቱ ነጭ ሻሽ ለሱ ሸራ ጫማ በትርፉ ሸምቶ ሁሉም ከሄደበት ቀንቶ ተመልሶ ሁሉም ከድቀት ቦግ ተፈውሶ ጅቦ ብቻ ቀረው መንገድሽ ረስሞ በሐሳብ እያሳጠርኩ አንቺን እየናፈቅኩ አንቺን እየጠበቅኩ ጅማት እያላላሁ ጅማት እያጠበቅኩ ይላል በእውቀቱ ስዩም። አሎ ካንቲባው አቤት ወደድከው? አልወደድኩትም። በቅሎ ጅረት ምናምን እየጠበቅኩ ነበር እንደዛ እንደምትለኝ። ዘመናዊ አርገው። እሺ በቃ የባለፈው እንደዛ ከሆነ ባለፈው። ጅረት ምንድን ነው ብትላት አታውቅም። በጣም የቦሌ ልጅ ናት እንዴ?
አሁን በቅሎ ሰረገላ ጭኖ ብትላት ነው ሰረገላ ግራ ነው የሚገባት እናቴ። የመኳንንት አይነት እንትን ፊልም አሳያት እንጂ የድሮ የሮሚዮ እና ጁሊየትን እስኪ ያሳያት። ሰረገላ እኮ አለ እዛ ውስጥ። ወይ ሰረገላ ኧረ በእናትህ እንደው በፈጠረ እሺ አዲስ በቃ ዘመናዊ በጣም የቦሌ ላርገውሽ። እሺ ቦሌ ብሉላር ቴንክ እና ማሳግናል እንዬ የቦሌ ሆኖሽ አትበይ። በመዋደዳችን አረንጓዴው ድማ ጨረቃ ስትወጣ ጣይቱን ቀድማ ተጋድመን ከሳሩ ምን ቢመሽም ቀኑ አላፊ አግዳሚዎች እያዩን ሲቀኑ ከትከሻችን ላይ ፍቅር ከንፎ ሲበር ምን ብለህ ነበር አትበይኝ አስሬ ቃላት እያማታሽ እንደ ሸቦች ግጥም የቀሸመ ስንኝ ከስድ ወር አይበልጥም። ሲጀመር ጨረቃ ወጣ አረንጓዴው ድማ ብሎ ከንቱ ፈሪጥ ዛሬ ነው ስሰማ ከመሸ በኋላ አረንጓዴ የለም ልክ እንደኔ ፍቅር ሳር ቀይሯል ቀለም። ሲቀጥል አድዋ ትመስክር የጥቁሮቹ ድርሳን የክብራቸው ማማ ጨረቃዋ አትወጣም ከጣይቱ ቀድማ ሲሰልስ ብለኝ አልነበር? አዎ ብዬሽ ነበር እና ምን ይጠበስ ቃል እውነት ያድበስብስ። በነገራችን ላይ አንድ እውነት ልንገርሽ፣ የሆነች ቆንጆ ልጅ ከቆንጆም ባልጌ እኔን የመሰለሽ ባገኝም ፈልጌ ልጅነት አለባት ፈንታል በቃትም እንተኛ ማሬ ትለኛለች የትም ምናምን እያልኩሽ ተርኬልሽ ነበር። አወቅሻት አይደለ እሷም ብሎ ቆንጆ አንድ አይኗ በጠፋ ስም ያለኝ ይመስል ስሜን ልታጠፋ ጨዋነት የፈራ ኢንቦክስ ወሬያችንን ወሌ ላይ ለጥፋ በሰላም ነው ብላት በዛው ድምጧ ጠፋ። እናልሽ ብለኝ አልነበር ያልሽኝን ቃል ሁሉ ለሷም ብያት ነበር ሳይዛነፍ ቃሉ። አንቺማ ጨዋ ነሽ ያወቀሽ ሰው ሁሉ እንዳልጋፋሽ ስል ብልግና እንደመወድ ብታውቂውም ቅሉ ካወቅኩ ጀምሮ አንድ የብልግና ቃል ካፌ ወጥቶ ያውቃል። አዎ በአንቺ ምክንያት ለሀገር ፍቅርሽ እድሜ ስድነትን ጣልኩኝ አንቺን አገልድሜ መረን መክነፍ ቀረ ስድነት ተረሳ መባለጊያ ወርዶ ባንዲራ ተነሳ። ሰምተሻል ሀገሬ ሰምተሻል ኢትዮጵያ ጨዋንን ባዮቹ ሲሳካ በበርሚል ሲቀር በኩባያ ያለሽን ሀብት ሁሉ ዘርፈውሽ ሲጠፉ በቀብርሽ ከብረው ባጠገቤ ሲያልፉ ማስጣል ባይሆንልኝ ቢበረታ ሰልፉ መቸስ ብር ነውና ብትቋምጥም ነፍሴ እኔ ስዱ ልጅሽ በርም ሀብትሽ ዝርፍ ያልደለበም ኪሴ። ዛሬ ግን መረረኝ በቀራጮች መሃል ቅዱስ መሆን የለም እርሜን መግደፌ ነው እኔም ልዘርፍሽ ነው ማርኝ እናት ዓለም ማነሽ የመወድሽ ታውቂዋለሽ ባክሽ ላንቺም ነው ምነግርሽ። ዛሬ ግን መረረኝ ጨዋነቱ በቃኝ በብልግና ልሳን አንደበቴ ይቃኝ። ከአንድም ሁለት ጊዜ ከላይ የጻፍኩትን መረን የስድ ቃል ስብሐት ለአብ ወልድ ብለሽ ሁለቴ ተጎንጩ ጨዋነት ይነቃል በብልግና ሰክሮ ጨዋነት ከነቃ ቀለበት መች ይሁን ተግባብተናል በቃ። ደግሞ የሆነ ቀን ብልግናዬን አይተሽ አንተም ብሎ ስባት ብለሽ ተረትሻሉ። እንኳን ጨዋንቺ ይህን የሚሰሙ የስታተስ ብፁዓን ኢንቦክስ ስዶችም እንደዛ ይላሉ። ስባት ነው ያልሽው ከጨዋ ልብሽ ውስጥ ስባት ወዴት አለ ፍቅርሽን እያለ ጨዋነትን ለብሶ ብልግናን መሽጣለ ወይ ብልግናን ላቆመው እንዴ? እሺ ፖለቲካ ነው ከንቲባው ችግር አለብኝ። እኔ እኮ በጣም ግራ ገባኝ እኮ ግራ ያዝ። አሁን እኮ ሰሞኑን ከቀልቤ አይደለሁም ፍቅር ይዞኝ አዲስ ፍቅር እያመናከረኝ ወይ በላይ ሸር እናርግለት እስኪ በላይ ይሻላል መሰል እንዴ አንተ ግራ ገብቷል ወይ ወንድሜ ነኝ? አዎ ዛሬ ብታይ ሰማ ከበላይ ጋር ተጣልተን በቃ 4 ሰዓት አንተ ብንጠብቅ የውሃ ሽታ ሆነ። ታረግልኝ ይመጣ ነበር ግን 4 ሰዓት በቃ አንተ ውጣ ብለው እምቢ አለ። አልወጣም ግደለኝ አለኝ። ወይኔ ወንድሜ አይዞ እና ፍቅሩ ነው እንዲህ ግልጽ ያደረገ። አዎ ከልቤ ከቀልቤ እኮ አይደለም። አሁን ለምሳሌ የፍቅር አዘኝ የጦርነት ነው ማነበው። የጦርነት አዘኝ የብሔር ሰዎች ያቀርባሉ። እንከው ለምንድን ነው አንተ ጥሩ ሰው ነበርክ እያለው ለዛ እኮ ነው ማን ያልተያዘ ያለ ናውጣ
ከንቲባው ወንድሜ እኔ አፈር ልብላል ተይዣለሁ አላለ። እውነቱን አፍቅሮ እኮ እግዚአብሔር ግን ገራሚ ጊፍተር አላት። አትሰማው። በቀደም ስትመጻደቅ አይቻታለሁ፣ አውቃታለሁ። ከንቲባው ጉድ ፈላ። መስሚያዋ ጠጠ በተለይ ኢትዮጵያ እየኖረች 2 አንበሳ ወርዶላት፣ ኧረ በኢየሱስ ስቶሪ አድርጋው ነበር። አንበሳው እየወረደ ሲል ከንቲባውን እንደዚህ አይነት ግጥም እየገጠመ ከየት አባቱ ነው የሚያመጣላት? ከንቲባው እግዚአብሔር ይርዳ ወንድሜ። ከበላያ ጋር አስታርቃለሁ። እኑ ኧረ ያለ ወይ ማውራታችን በቃ ልወጣ ነው የኔ ውድ። በኋላ የሆነ ማሲንቆ ገዝጋዥ አለ። ግጥሙ አልተመችሽም። በማሲንቆ ገዝጋዥ ደግሞ በኋላ ላይ ያዘፍንልሻለሁ። ግጥም አለኝ ነሽ ሃሽታግ አመሰግናለሁ። የግጥሜ ርዕስ ምን አይተሽብኝ ነው? ምን አይተሽብኝ ነው? መልኬ ቁመናይ ወይስ ገለመኔ? የቱ ነው የሳበሽ? የቱ ነው የማረከሽ? እንዲህ ያከነፈሽ እንዲህ ያስነፈሰሽ ምን አይተሽብኝ ነው? መልኬ ነው እንዳልል መልከ ጥፉ ሆኜ ሙት ነው መስለው ቁመናዬ እንዳልል ለመሬት ቅርብ ነኝ የምድር ድኩማ ኪሴን እንዳልገምት አያውቅም ነዋይ ሽንግል እንዳልገባ ተገልጦ ቢታይ ታዲያ ለኔ የለኝ ምን አይተሽብኝ ነው? ለኔ አይነቱ ፉንጋ ልብሽ እንዴት ምን አይተሽብኝ ነው ይላል። አመሰግናለሁ። ቴንክ ዩ። በጣም እንትን አለው። ግጥሙ አልተሰማንም እኮ እንዴ! እንደዚህ ጮኬ እናቴ ትላዚካው በጣም ይዘም አትድገም። ይብቃ። ስድ ንባብ ነው አሰምተናል። በጣም የሚገርም ነው። ማን ነገር እናትዬ ተመችቶሻል? ይሄው ይደገም እያሉ ነው ከታች። ቴንክ ዩ። ይደገም እያሉ ነው። አይ በቃ የኔም ልውጣ። ይወሎ አብዲ አንድ አፋፍ ከገሉ ሁኜ ሳይሽ ልቤ ነዶ አለፈ ደሴን ሄደ ገራዲዮ። አብዲ ጅቦ እንዴት ነህ? በወሎኛ እንዴት? አይ ፍቅር ይዞኝ ነበር ከእናት ወላሂ በል ወላሂ አብዲ እናት እንዴት ነሽ? ግጠምላት እስኪ ላውራ። ከሊፋ ቦታ ነኝ ግጠምላት። ለከሊፋ ብቻ ማን የፈቀደለት? ይሰማል? እናት ግጠም እየሰማች ነው። ግጠምላት እኮ ታንሳና ገጥምላታለሁ። መጀመሪያም ይታንሳ ያንተ ደግሞ ናውጣት እዚህ ስራ ቦታ አላት አትሰማም እየተባልክ አይደል እንዴ? ልቤ ነዶ ሄደሴ አልፎ ገባ ገራዲዮ። እከስከስልሽ ውዴ ከንስራው በታች የገራዲዮ ውሃ ዘነበልሽ። እኔን ያድርገኝ ኮንጎ ጫማሽን እሾህም ቢወጋሽ ዝቅ ብዬ እንዲነቅስሽ። የዲሴው እኮ ነው ይሄ። እንዬ እንዴት ነው አልተመቸሽም? እንጨት ስትለቅሚ ጋራ ለጋራ ውዴ ልከተልሽ ዝንጀሮ እንዳይደፍሩሽ በጋራ። እኔ መንከባከብ እንጂ ያልጀነጅናት አላወራት። አንተ ፊት ነው ሰላም እምላት። ለምን ነው እኔን ማታስገባኝ? ቆይ ግጠም ነው የተባለው። ግጠም ለማን? ለኑ ግጥም ነው የምገጥምላት? አዎ እኔ እኮ ግጥም አተነው ግጥም ቤት አልመታ ብሎ ነው። እኔ ከገጠምኩ መጥኩ ግጥም ነው የምገጥመው። ተው ወሬ ነው ስልችት ያለኝ ነው እንዴ? ምን ያን እየገጠምኩላት ነው። እንዬ እኔ ግጥም ከተመችሽ በታች 1 ቁጥር መጻፍ ትችላለሽ። ስራ ቦታ እኮ ነው። ረዘም ላደርገው ካለሽ ረዘም አደርገው ካለሽ በኦሮምኛም ገጥምልሻለሁ። ቴንክ ዩ ተመችቷታል።
እንስራሽን ተሸክመሽ ጥለትሽን ጣል አርገሽ ውሃውም አልሞላ እንሆ ተንቦጫቦጨብሽ እናቴ ውሃውን ሙዩ ጀርባሽ እንዳይናጥ እኔ ባንቺ ፍቅር ስበላ አድራለሁ አጥር አንተ ግን ይመጣልኛል እኮ እናቴ አይዲ አንድ ልድገም አንቺ ደግሞ እሺ ድገምሽ በቃ ተው እንዲማ እየተማረርክ እንዴት እኔ ለእናትዬ ነው እኮ አሁን ታበዣዋለሽ አንቺ ደግሞ ይሄ እኮ ነው ችግርሽ እንዲሪስ አረ እንደው ተው እንጂ ጌታ እሺ ባክ ጠፋብኝ እኔ ምን አገባኝ እንዴ ከታችኝ ተሰማለሁ ጨነቀኝ ስጠይቀኝ እናቴ ትሙት እንደዚህ በላት የልቤ ሚዳቆ ልቤ ላይ ፈንድቆ ምናምን በላት ፍስስ ነው የምትልልህ ባንዴ ወላሂ አይዛክ እኔ ላንቺ ያብሲ ጥዬ ጎመን ቀቅዬ ምናምን ካልካትማ በቃ ብርግድ ነው ነገሩን ለሚልልህ አይዋዋልሽ አሁን ግጥም የለሽም ተጠፋብሽ አለኝ እሺ አንድ ደቂቃ ስጠኝ ትላሲካው ምናምን ከፍተሽ እንዳይለኛ ገጣሚ ምናምን እንዳጮይብን እንደቅድም አሽት ሃርከፉ ሙጫቲ ወልካፋ ሃቶቲያ ነቲ ኩኖቲ ዳካማ ቦሮብያ ነው እኮ ተመልከት ሃላሚቱ የት ሄዳች በጧቱ የግጥሜ ክላሲካ ቀንሽ ተው በእናትህ አንተ ደግሞ እንዴ ተዋት በጥብጥ ለጥበብ ክብር ይኑር በጣም ነው የምትንቀው ጥበብን እናትዬ ይሄ ግጥም ላንቺ ነው አንቺ ስትስቂ ርዕሱ ነው አንቺ ስትስቂ ቀን የምታደምቂ ቤት የምታሙቂ ደስታን የምታፈልቂ ሰላም የምትሰጪ ሐሴት የምትሰጪ እናማልሽ ውዴ በእናትሽ ሳቂልኝ ጥርስሽን ከደከመው በፈገግታሽ አይደል ያዘነ በሽታ ብሎ የሚወልቀው መኖር ደጉ ይላል አንቺ ብቻ ሳቂ አቤት እናቴ ትሙት ታይ እኔ በቃ ታለንቴን አውቀዋለሁ እናቴ ታለንቴን አውቀዋለሁ ጥራው እናቴ በቃ ታውቆኛል እኔ ደራሲ ነኝ ከያኒ ነኝ ምናምን እኔ ከዚህ በቃ ታውቆኛል እናትዬ እንዴት ነው አልወደድሽውም የኔ ማር አንቺ ምንም አይደለሽም ማሽታጊ አንቻውን ጸበል ነው ስትስቂ አትበሳጪ አትበቂ ንቂን ምናምን ይሄ ግጥም ነው በቃ አይ ላቭ ዩ ብላኛለች አይ ላቭ ዩ ቱ የኔ ላንቺ ምንም ይገባሻል ፍቅርሽ ነው የጎዳኝ ብሎሻል ጅቡ ፍቅርሽ ነው የጎዳኝ ከሰው ተራውጥቶ አረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ በሽተኛ አዝበይት በይዲ አሁን በኦሮምኛ ገጥሜላታለሁ በትግርኛ ልግጠምላትና አልውጣ ፍቅረይ ማአንቲ ህሱምዩ ፍቅሪ ህዝዎ ከምኢስዩ ቀምስኪ ተገድኒዩ ፍቅሪ ሃዘበሎ ማዕረይ ንዓትኪ እዩ ተጋዳላይ ድሽቃሎ እምበር ፍቅሪ ተሃሂዙ መፂውሎ ማእኮር ይርአያሎ እወይ ውስኪ ያበያሎ ተሰብሰብ ኩሉ ወጣት ሓደሻ ኣሎ መስተ ሰቲካ መጋሎ እዝዋይ ፍቅር ዘፈር ኮይ ማለት ግጥም አንዱ ያልተፈችሽ ግጥም አለ ግን ላይ ናት እንዴ ዲሽቃ ሞርታር ምናምን የምትልባት ፍቅርክ እዩ ከም ቁምቡላ ዝትኮስ አስናነይ ወዲው ብምንቃል ዝፋረስ ፍቅሪ እዩ ታንኪ ዘይብሉ ሰንሰለት ናይ ፍቅሪ ተመልክች አይገባሽም አንተ ትግርኛች አሽትያ አንቺ እሷ ግን ይገባታል እናቴ እኔ ከዚህ በላይ ምንም ላረግ አልችልም ምእመና እንዬ ልወጣ ነው አይመችሽም እርግጠኛ ነሽ አሽቱ ምርጥላ
ማማዬ ቤትሽን ከፍተሽ ጌም ስትጫወቺ ኧረ ሰፖርት አድርጉኝ። ኧረ ጋይስ ሰሞኑን የኃይል ቀጠሮ ጌም በየቦታው ነው ያለብኝና እባካችሁ ድረሱልኝ። ለወገን ደራሽ ወገን ነው። መታችሁ ታፕ ሼር ኮፕሊንግ እንዳታደርጉ ለማኞኛለሁ። ኧረ ነይ ቻው ቻው በሉ። ለማንኛውም ቅዱሳን ጅቦ ይሄንን ጥረትህን አይቶ ፍቅርህ እንደ አብርሃም እንደ ሳራ እንዲሁም ዛሃራ እና ቻንድራን የመሳሰሉ ልጆች እንድትወልዱ ምኞቴ ነው። እወዳችኋለሁ፣ ከብራችኋለሁ ለማለት ያህል ነው። አመሰግናለሁ። ወላሂ በይ እውነትሽን ነው። በሉ ሰላሙ ነው እንዬ ቻው። ከቻልሽ በኋላ ከገባሽ የሆነ አዝማሪ ነው አለ ማሲንቆ የሚጫወት ልጅ አለ። እሱን ማታ ላይ ምቺ ከሆነ ጋብዘዋለሁ። ገራሚ ገራሚ የሆኑ ሙዚቃዎችን ይጋብዝሻል። እናመሰግናለን። ድሃን ቅን